ማሚ መታ ስታወራሽ እኔ አዳምጪኝ፣ እድል ስጭኝ። ማሚ መታ ስለ ትንሿ ስታወራሽ አንቺ የምታውቂውን መረጃ ለመረጃ ብለሽ ወደ ሌላ ሰው ፎርዋርድ ታደርጊያለሽ። ቢኮዝ ታወራሻለች ማሚ። ነገር ግን አንቺ ያ ሁሉ ነገር ሲፈጠርና ሲበጠበጥ ትንሿን አላቃትን በሚል ተልካሻ ምክንያት እንድትጠነቀቅ ወይም ደግሞ አረ እንደዚህ ነው እንድትል አላደረግሻትም። ምክንያቱም አሁንም ስታወሩ ግንኙነት አላችሁ። ስለዚህ ማሚ አታምንሽም። ወደሽም ጠላሽ ማሪ አዳምጪኝ አንድ ጊዜ በዛ ተጨማሪ ልስጥሽ እንኳ የአማራ ሳይንስ እዛ ላይ አንደኛ ይኸውልሽ አሁን ረጋ ብለሽ እንድትሰጪ ነው መረጃው የምፈልገው። የመጀመሪያ ክራይቴሪያሽ ቪዲዮ ውጭልን ለምዳታችሁ የምትናገሪው ነገር ኃላፊነት ትወስጃለሽ። ኖ ይኸውልሽ እዛው ዱባይ አረብ ሀገር ከሆንሽ ይኸውልሽ ቀላል ነው፣ የትም ምንም ችግር የለም። ኖ ይኸውልሽ ውጭልም ይኸውልሽ ለምትናገሪው ነገር ኃላፊነት እንድትወስጂ ነው። ሌላ ምንም አይደለም። ታውቂ እኔ እኮ ማዳም ቤት ነው የምሰራው። እሷ እኮ ናት ሴትዮዋ የምታወራኝ። እኔ ታውቃለሁ እንዴ ምን አገባኝ? እኔ ያወራችሁን ምናልባት ልጁ የምታውቂው ከሆነ ብር አበድረሽው ከሆነ እኔ አላውቅም። እኔ እሷንም ትንሿንም እኮ አላውቃትም እያልኩህ ነው። ሴትዮዋን ነው ማሜን ነው የማውቃት። ማሚ ደግሞ ስለማታውቂው ሰው ታዲያ እንዴት ትጻጻፊያለሽ? እኔ እኮ ልጻጻፍም እሷ ማሚ ናት። ማንኛውንም ሪከርድ ታደርጋለች ከመጀመሪያው እስከ መጨረሻው ባሳየህ በየደቂቃው ነው ሪከርድ በሁን ለሁሉም ነገር የምታደርገው። ምን አገባኝ እኔ እሷ ሪከርድ ያደረግልኝ። እንዲያውም የነሳሪን 2 ቀን 3 ቀን ሆኖ ሳላየው የላክሽልኝ በቲክቶክ ልከሽልኝ አላየው ስል ደግሞ ልከሽልኝ አላየው ስል እንደገና ደውለሽ ሂጂማ ነሳሪ ምንድን ነው ያሉሽ አለችኝ። አቃጣሪ ብለውሻል ሂጂና ብለሽ የደውለሽልኝ አይደል ያየሁት። የዚያን ቀን ብለሽ ተራርጌልሻለሁ እንጂ እኔ ምን አገባኝ። ሲጀመር ማሚ መጨረሻ ላይ እኔ ልጁንም እኮ አምኜው እዚህ የልደት ውስጥ ነበርኩኝ ብሎኛል። እዚያው ላይፍ ላይ ነው የእሱ ልደት ሲከበር እነ ትንሿ ኬክ ሰርተው ሲያከብሩ እሱ ውስጥ ነበርኩኝ አለኝ። አመንኩት። እንደገና ደግሞ ምን አለኝ ዱባይ ሄጄ እኮ ማዳሟ ጋር በስንት መከራ ነው ተነጋግረን የወጣ ነው። እዚያ 15 ቀን ቆይቼ መጥቻለሁ አለኝ። አመንኩት። እና ይሄ ልጅ ደግሞ እኔ እናትና አባቴ ወያኔ ገድሎብኛል፣ እናቴ ወሎዬ ነበረች ሲለኝ አይዞህ እኔም ወሎዬ ነኝ እናት ነኝ ብዬ እኔ እሱን ከበር ለማድረግ ሞክሬያለሁ። ሁለቱ እንዲታረቁ እሱን ከበር ለማ ይሄ አይዋሽም። አምኜዋለሁ። በቃ አምኜዋለሁ። አሁን ምን እንደሆነ ታውቂያለሽ አንቺ ስለሱ ያለሽ እሷ ትቀበል ነገር ሲሆን ሁለታችሁም አፍናችሁ ዝም ብላችኋል። ምክንያቱም ልጅቷ ችግር ላይ እስከምትወድቅ ድረስ አዳምጪ። ዛሬ አፍን መያዝ አይደለም እንደዛ። አሁን እዚህ ጋር ሪከርድ አለ። ሪከርዱ ላኪ ብለሻታል። ስላክልን እንስማ። አንቺ በቪዲዮ ትወጫለሽ። ምን ብዬ ነው በቪዲዮ የምወጣው? እንደዛ ኦኬ፣ ጥሩ። እንደዛ ከሆነ ምን እናደርጋለን? እንስማማለን። ማሚ ስታወራ ማሚ ለምትለው ነገር ሁሉ መልስ ትሰጫለሽ። ምንድን ነው የምታውቁት? ካላስ በቪዲዮ ካልወጣሽ ደግሞ እዚህ ጋር ፕሮፋይል ያደረግሽ ልጅሽ አለ። ልጅ ምን ታደርጊያለሽ ነው እኮ አንቺ ለልጅሽ እናት እስከሆንሽ ድረስ አንቺ በቪዲዮ ትወጫለሽ። ምክንያቱም አንቺና ማሚ ከጎን ነይ ብትለጥፍ እሷ ጎን ነይ ብላ የለጠፈችው በቀደምኛ ጋር ስለተጣላ ነው አይደል? ተውት። ይሄን ልጅ እኔ እንዳውም ጠርጥሬያታለሁ። ይሄንን እንደምትልክ እንትን ብያለሁ። ምክንያቱም ሁልጊዜ ብዙ ነገር ትለጥፋለች፣ ብዙ ነገር እንትን ትላለች። ቆይማ ይሄንን ልናገርና ምን እንደምትለኝ ደግሞ እነሱ ይታረቃሉ የሚል ነበር ሀሳቤ ነው። አንቺ መንገር ያለብሽ ለአማራ ሳይንት ጋር ተደዋውላችሁ ወይም ቮይስ እንደዚህ ነው ብለሽ መንገር ያለብሽ ለአማራ ሳይንት ወይስ ለትንሹ አሁንም ከጎን ላይ ስትል እንደማያገባት እያወቅሽ እንደማይወስዳት ቢወስዳት እንደማያገባት እያወቅሽ ብዙ ነገር አለብሽ። እሱን ነው እኮ አሁን ያለኝ። እሱን ነው አሁን ኩባ ሊሄድ አካባቢ እኮ ነው ያለኝ። አመጣታለሁ ያለኝ እኮ ለዚህ ነው። ከዚያ በሶስተኛው ቀን አሁን ይሄ ሚስጥር ሊወጣ 1 ቀን 2 ቀን ሲቀረው እኮ ነው እንደዚህ ያለኝ። ታዲያ እንደዛ ከሆነ አንቺ ታዲያ ለምንድን ነው ለትንሿ ተጠንቀቂ። እንደዚህ አይነት ሰውዬ ነው ሰውየው። እባክሽ እንደዚህ አታርጊ፣ ከጎን ነኝ አትበይ። ችግር አለ፣ ችግሩ እንደዚህ ነው ብለሽ ለምን አልነገርሻትም? ለትንሿ ማለት ከይቅርታ ከወሰዳትና ምናልባት ሊስማሙ ይችላሉ ብዬ ነው። ጠብ እኮ ዛሬ ጣላሉ ነገ እኮ ትችላለች። እሱ
እኛ ባንኖርላት ሰው ባይኖርላት ኖሮ በጣም ችግር ይደርስባት ነበር። እንዴ የሚወስዳት ቅርብ ሀገር ነው እንዴ? ምን ማለት ነው? ሳሪዬ ማሚ ልጠይቃት አንድ ጥያቄ። ቀደም ቁጭ ብለን እንትን ያልን ጊዜ ማለት ነው እንደማያገባት ፍንጭ ሰጥቶኝ ነበረ ብለሽ አይደለ? አዎ ያን ነገር ማለት ፍንጩ መቼ ነው የሰጠሽ? ፍንጩን ከሰጠሽ እሱ ከሰጠሽ የምጠረጠሪው ነገር ካለ ትንሿ እንድትጠነቀቅ አካባቢ ሁሉም ሰው እንዲጠነቀቅ ለምን አላደረግሽም? ወዳው እኮ ነው ይሄ ነገር እኮ የወጣው ወዳው። በቃ ያንን ነገር ማታ ነገረኝ ወዳውኑ። ትንሿ ሰው ሰበሰበች። ትንሿም ጋር ለመገናኘት ጋብም አላገኘንም፣ ምንም ጊዜም አላገኘንም። ወዳው ነው እኮ የሆነው። የተጻጻፍ ነው መልዕክት የተጻጻፍ ነው እኮ ከአንድ ወር በፊት ነው አትከተያልሽው። እንዴት አሁን መቼ ነው ደግሞ ያላልኩሽ? መንገደኛው አንብቦታል። ከመጣሽ አይቀር ግቢ ስብሽ ግቢ፣ ምክንያቱም እስከሚበርድ ድረስ ትንሽ ጊዜ ስጪ፣ ሁሉ ነገር ይስተካከላል ነው ያልኩሽ። ለምንድን አንዷን ነገር ነቅሰሽ እንትን ትያለሽ? አትከታይ አላልኩም። ተከትለሽ ከመጣሽ ማሚ አንቺ መቼ መግድያ አመሰግናለሁ ልጅቷ መረጃ እስከምታመጣ አንቺ መቼ ነው ለአማራ ሳይንት እንደማላውቀው ነው እባክሽ እንደዚህ ብለሽ እንዳታውሪ ብለሽ አልሻት? መቼ ነው? እስቲ ቀኑን እሷ ታውጣው። እኔ ደልች ካለ በኋላ ነው። ለምን ደለች? አንቺ አሁን እንዳልሽው ምንም ነገር የለሽም። አማራ ሳይንትን ለመገመት ነው ይህንን ያልሽው። ለምን ደለሽባት? እሷ ታወጣና ነገር ታመጣብኛለች ብዬ ነዋ። ለምን አንቺ እሷ እንደምታወጣ አውቀሻል። ነገር ግን ደውላ ጠየቀችኝ። ደወለችልኝ ደውላ አውቀዋለሁ ብለሽኝ የለ እንዴ ባለፈው አለችኝ። ርማት አይ እኔ አውቀዋለሁ አልኩሽ እነሱ እንዲታረቁ እነሱን ለማስማማት ዋሽቼን እንዲታረቁ ነው እንጂ እኔ አላውቀውም አልኳት። ማሚ እነሱ መታረቅ ሌላ ነው። አንቺ አውቀዋለሁ በአካል አብረን ጠጥተናል ገልተናል ማለት ሌላ ነው። ይሄ እኮ አሁን ትንሿን ራሱ የሚያስታርቅ ሳይሆን የማያስማማ ሀሳብ ነው። አንድ ሁለተኛ ደግሞ አማራ ሳይንትን አንቺ መቼ ነው ደውለሽ አውቄ ነው አላገኘሁትም ብለሽ አልሻት? መቼ ነው? እራሷ ነች የጠየቀችኝ። እራሷ ነች። መቼ? አሁን በቅርብ ቀን ነው እሱ። መቼ ነው በቅርብ? ከምን ወዲህ? ከምን በኋላ? ከዚህ ከእንትኑ የጭቅጭቅ ቀን ነው መሰለኝ። የጭቅጭቅ የእኛ ጭቅጭቅ ነው ወይስ ያሁኑ? የአሁኑ ጭቅጭቅ አሁን የቅርቡ ቀን ሰውየው እንደዚህ ጭምብሉ ካወለቀ በኋላ? ኦኬ። ከዛ በኋላ ነው አንቺ? አዎ እኔ የዚያን ጊዜ ያልኩሽ እንትና አውቀዋለሁ እሷ ነች እንጂ ቮይስ ላከችልኝ። አውቀዋለሁ ብለሻል። አይ በሰዓቱ እንዲታረቁ ነው ያደረኩት፣ ደህና ልጅ መሆኑን ተስማምተው እንዲኖሩ። እሷም እኮ እንደተስማማች ነበረ። በቃ እሱም በቃ ነገሮች ሁሉ እንደሚበርድ ነበር ያሰብኩት። ነገሮች ሁሉ ተነጋግረው እንደሚበርድ ነበረ እና ያማ አለፈና ማሚዬ፣ ያማ አለፈና እኮ ትልቅ ችግር ተፈጠረ። ከእሱ አልፎ የሌላ ሰዎችን ብር እንደወሰደ ከእሱ አልፎ ብዙ ነገር እንዳደረገ መጣ እንደዚህ አይነት ነገር መጣ። አንቺ ስደውልልሽ ምናልሽ? ደወልሽ አንቺ ምናልሽ? አይ እኔ አውቄ ነው ይህንን ነገር ያልኩት። ከዚያ በፊት ነው። ከዚያ በፊት ታውቋታላችሁ። ከእናንተ የበለጠ ግንኙነት ከልጅቷ የበለጠ ግንኙነት ያላችሁ ደግሞ ወንዱ ጋር ነው። ወንዱ ጋር ያላችሁን ችግር ትፈታላችሁ። እንዴ አሁን ሪከርድ ልታወጪ አይደል እንዴ? ብዙ ነገር አውርተናል። ብዙ ነገር እሷ ታውቃለች። ለእኔ አውቅ አይደለም ያወራች፣ በስነ ስርዓት አስባበት አልማበት ነው ያወራች ብለሽ ነው የሄድሽው አይደለም። ማሚ ደግሞ ክዳሻለች። ምክንያቱም አንቺን ለመገመት ነው። ልክ እንዳሁኑ ሪከርድ እንደምታወጭባት ሪከርድ እኮ ያ ብቻ አይደለም እኮ እሷ ሪከርድ ያደረገችው እኮ እኔ ይኸውልሽ፣ እሷ አጥፍተዋለች። ለሌላ ሰው ሸር አድርጊያለሁ። እነሱ ላኩ ያሉት ይልኩልሻል። ይላኩ እኮ የወጣሽው እኮ አንቺ እኮ ማሪ አጣሁት፣ ዲሌት አድርገዋለች። ስለዚህ እንኳን ያላወጣሁባትም አላኩባትም። የአሁኑ ግን ማሚ እሱን እንደምታውቀው እንደገና ደግሞ አለላን እሱን ያገናኘችው እሷ እንደሆነች 100 ሺህ ብር እንደሚቀጥረው እንደውም 100 ሺህ ብር አለላን 10 ሺህ ብር ሲቀጥረው ትንሿ እኮ የዛ ዕለት አላቅም ብላለች። እንዴት አወቀ ብዬ ስላት እሷ ማሚ ለእኔ ነግሮኛል፣ እሱ ነው የቀጠረልኝ፣ ስራ እንዲያስገባው እነሱ ዘንድ ያደረስኩት እኔ ነኝ ብላለች። እና እኔ ምን አገባኝ? እሷ ናት እንዴ እንግባባ ነበረ። አመቱ ሪከርድ ያወረታኛለች። ከዛ ውጭ ያንን 100 ሺህ ብር እንደሆነ ማሚ ያውርታሻል። ሌላች አይደለም 10 ሺህ ብር አይደለም 10 ሺህ ብር እንደሚከፈለው እሷ አለላ ልጇ ስለሆነ ስለምትወደው እነሱ ጋር ያገናኘችው ስራ እንዲሰራ እሷ እንደወሰደችው ነግራኛለች። ራሳቸው ናቸው ያገኙት። እኔ ጋር እየመጡ እነሱ ያውቁታል። ትንሿና አለላ
እኮ ይተዋወቃሉ ገና ድሮ። ኧረ ተግደልሽ ምንድነው የምታወሪው? አሁን ምን ይኸውላችሁ፣ ሁለታችሁ በደንብ መስማማት ማውራት አለባችሁ። ችግሩ ምን መሰላችሁ? ከይቅርታ ጋር ሌቦች ሲሰርቁ ምንም አይጣሉም፣ ሲካፈሉ ይጣላሉ። እኔ እኮ ማዳም ቤት ነው የምሰራው። ምን አገባኝ እኔ እንደ ምን ነው አላልኩም። እኔ እየተናገርኩ ያለሁት ምሳሌ ነው፣ ምሳሌ ነው። አዳምጪኝ። በመጮህ አይደለም፣ በመጮህ ልታሳምኝ አትሞክሪ። ዝም በይ፣ ካለበለዚያ ሚውት አድርገን ነፃነት የምንሰጥሽ አንቺ ምንም ነገር የለሽበትም በማለት ነው። ሁለታችሁ አውርታችኋል። ያወራችሁት ትንሿ ነው። ቆይ አይደል አማራ ሳይት ማሚ አውርታታለች። አንቺ ስብዕና እንዳለው ሰው አንድ እንደ እናት እንደሚሰማው ስሜት መተሽ ትንሿን ባታውቂያት እንኳ አይ ትንሿ እንደዚህ እንደዚህ ነው ብለሽ አላልሻትም። በተዘዋዋሪ አሁን መጨረሻ እሷን ነፃ ለማውጣት ይህንን ሪከርድ ላት ሰው ደግሞ ለሌላ ነገር ግን ማሚ ምን አለች መሰለሽ? እኔ ስለማላምናት ነው እንጂ አለች። ስለ ካደሽ ነው ማሚ አንቺን የጠራንሽ እንጂ ማሚ አዋቢ ልስዋለሁ ብትኖረው ጥሩ። ምን አለች? ውሸቴን ነው ስለማላምናት እሷ ወይም ደግሞ እሷ ሌላ ነገር ታደርጋለች ብዬ ስላሰብኩ ነው አለች። አንቺ ምንድን ነው የምታደርጊው? ከኋላ ያላችሁ ነገር ምንድን ነው? አሁን እድል ስጭኝ። ሲጀመር ማለት ነው እኔ የምልክባት ቢሆን በዚህ በችግር ሰዓት ይሄ እንደዚህ አይነት ነገር እያለ እሷ ለእኔ ይህን ሪከርድ አታደርግም ነበረ። እኔን ካወቀች ደግሞ አሳልፋ ትሰጠኛለች ብላ ትል ነበረ። ሲጀመር እኔ እንደዛ እንደማድረግ ታውቃለች። ሁልጊዜ ከድሮ ጀምረን እንደዋወላለን። ግን ለጓደኛዬ እንማሚ እኮ በፊትም እኛ ገር ነው እያለ ድሮም ታወራለች። እኛ ገስት ላይ ስንገባ በደንብ አድርጋ ታወራለች። ስለዚህ ብላለች ብዬ ለወስድሻለሁ ስትላት ለምንድን ነው የምትወስዳት? ይቺ ልጅ እኮ ችግር ላይ ልትጥላት ነው ብላ አለች ጓደኛዬ። ለዛ ንቆራል ገባኝ። እኔ ማዳም ቤት ነው የምሰራው። እሷ አወራችኝ፣ ቪዲዮ ይኸው ሪከርዱ ወጣላት። በቃ ተዛን ውጭ እኔ ምን አገባኝ? እኔ እኮ ማዳም ቤት ነው የምሰራ። የት አውቃለሁ እኔ ስለ እነሱ የምትግባባቸው እነሱ ምትላቸው። ሲጀምር እሷ ሪከርድ ለማንኛውም ሰው ታደርጋለች እንዴ። እኔ አውርተኛለ ሪከርድ ልክ ያለሁ በቃ። ከዛ ውጭ እኔ ምንድን አምጫ ታዲያ ያረኩትን ይኸውላክን እኮ አንቺ ነሽ አሳልፈሽ የሰጠሽ። ይሄን ደግሞ ጠርጥር ያለሁኝ እኔ እንደዚህ እንደምታደርጊ አውቄ ነው የተናገርኩት። ምክንያቱም የዚያን ጊዜ ጠይቅ ማሚ አንቺ በፊት ቀን በኢማ አውርተሽኝ እኔ አንቺ እኮ አውቀዋለሁ ሌላ ነገር ስታወሪ አንቺ እኮ አውቀዋለሁ ለምንድን ነው እንደዛ የምትይው ስልሽ እንዳትናገሪብኝ እንዳትናገሪብኝ እኔ ስለነቃሁብሽ ያንን ዲሌት አደረግሽው። ግን እኔ ጓደኛ ጋር ስለማወራ ነበር ስለ አንቺ ብዙ ብዙ ስላልሽ ስለምናወራ ለእሷ ቪዲዮ ልኬላን ነበር። አንቺ ማልፋት ለእሷ ልኬላን ነበር። አበቃ። ከዛም ውጭ እኔ ማዳም ቤት ነው የምሰራው። አያገባኝም። መተሽን ተዋሪው አንቺ ነሽ። አራት ነጥብ ግን ምን አገባኝ እኔ። አማራ ሳይንት ይቅርታ አልወጣም። ምን ቢቢ ባለፈው ወጥታ ሰዎች አይተናታል ብለውኛል። የሆነ እሱ ማለት ሌላ ሴራ ከሌለሽ በቅንነት እያደረግሽ ከሆነ ይሄ ነገር ቪዲዮዎች ሌላ እኔ ማዳም ቤት ነው የምሰራው። እኔ መታምጣለሽ ደባ ከሌለሽ ስለ ልጅቷ መጨረሻ ላይ ያደረግሽው መልካም ነገር ነው። ልጅቷን ለማዳን የሄድሽበት መጨረሻ ላይ ችግር ላይ ጥላታለች የሚለውን ይህን ቪዲዮ ሪኮርድ በማውጣትሽ አንቺ ከሆንሽ አወጣሽው እሰየው። አሁን ግን ሌላ ተንኮል ምናምን ከሌለሽ ማዳም ቤት አሁን የምጠይቅሽን ጥያቄ በቪዲዮ ጭልም ፕሊስ። ሳሪ የታሜን ሸር አድርጊው፣ ታሜን ሸር አድርጊ። አወራሽን ነገር ሁሉ አንቺ ፎርዋርድ ታደርጊያለሽ ከሊያ ጋር። ማርያምን አድርጌ አላውቅም። የትንሿን አድርጌላታለሁ። ኦኬ። ስለኛ ሴት ተወራው ለምን ፎርዋርድ አደረግሽላት? ለማን? ስለሙኒት ለማን? ለሊያ። ለሊያ አላደረኩላትም። ጥሩ። አሁን ከ5 ደቂቃ እሱ ያወራችሁን ነው እኮ የምለው። መካከል ስለ ትንሿ ሊኖረው ይችላል እንጂ ሌላ አላደረኩላትም። መካከል የትንሿ ነገር ስላለ አይደለም። ስለ ትንሿ የተወራው ሌላ ነው። ስለ ሙኒት ሀቢባ ቤት ገብታ እንደዛ ማለቷን ደግሞ ማሚ አውርታሽ ነበር። እሱን የሚቀመጥ ብለሽ ፎርዋርድ አደረግሽላት ነው። እሱን ያንኛውን ሳደርግ አብሬ ሸር አድርጌላት ነው እንጂ ያንን ለእሷ ያን ያክል እንትን ስለማይል አላረኩላትም። ያው አድርጌላታለሁ ግን አላወቅኩትም። ያንኛውን አረኩ ብዬ ይሆናል እንጂ አድርጌላታለሁ። ስለዚህ አንቺ አሁንም ነገም ከነገ ወዲያም ማሚ የምታወራውን ነገር አንቺ ፎርዋርድ ታደርጊያለሽ ወደ ሰንበዲ
ለሊያም ይሁን ለማንም ይላገልሽ። እኔ አላረኩም። የትንሿን ሸር አድርጌላታለሁ 4 ነጥብ። ከዛም ውጭ ምንድን ነው የምታስገድጅኝ? እንዴ በፊት አንቺ ፎርዋርድ ታረጊያለሽ ሌላ። ስለዚህ ሊያ አዋሽታለሽ ማለት ነው። እኔ አላደረኩልም። ሊያ ዋሽታለሽ ማለት ነው። ሊያ አንቺ ፎርዋርድ አስቀምጪ እንደምትያት ነግራኛለች። ምክንያቱም አንቺ አሁን ይህን ሁሉ ነገር የማመጣው አትልሽም አትለኝም። ጥሩ እንመለስ። ትምጣ ሊያት እንመለስ። የትንሿን ፎርዋርድ አድርጌላታለሁ። ከዛም በፊት እኛ ፎርዋርድ እየተደራረግ አውርተን አናቅም። ትምጣና በቃ ሊያ ትመስክርልኝ። እንዴ ዝም ብለሽ ለምን ስሜን ታጠፊያለሽ? አላጠፋሁም። አማራ ሳይንት ወደ እኔ ትልከዋለች። ይቀመጥ ወደ ሊያ ፎርዋርድ ታደርጊያለሽ አንቺ። ከይቅርታ ጋር አንድ ጊዜ ትምጣ። ያው በጭራሽ ሌላ አድርጌላታለሁ። ሪከርድ ነው ይሄ ሪከርድ ማለት ነው። ስለዚህ ሴትዮዋ ያለችው እዚህ ጋር ነው። ገብቶሻል? እንገናኛለን ሻይ ቡና ምናምን እያለች ትቀባል። የሚቀመጥ ሪኮርዶች በሙሉ አንቺ ለሊያ ሼር ታደርጊያለሽ። ምክንያቱም ባደራ ሊያ ጋር ታስቀምጫለሽ። አላደረኩም። እሷ ዝም ብላ ነው ትንጣና በቃ እዚህ ላይ ትናገር። ነገር የለም ጋይስ፣ ነገር አለ እንዴ? ጥሩ ሊያ መታለች። አሁን ሊያ ትገባለች፣ እናስወርዳለን። ኦኬ አሁን ከትንሿ ይቅርታ ካላት አሁን ነገሩን ያዘባበታል ነው። ምንም አልሆንኩም። የተሳሳትኩት አለ ጋይስ፣ ኮሜንታተሮች ተሳስቻለሁ። ቆይ ይናገሩ። አሚን አትመኛት፣ ለእኔ እንደዚህ እያለች ነው ብለሽ አላልሻት? ለምንድን ነው? 3 ወር በፊት ተጣልተዋል ያለችኝ አሁን በቅርብ ጊዜ ነው። አሁን የቅርብ ጊዜ ነው። እኔ አውቃለሁ እኮ። ለምንድን ነው አንቺ ትንሿን ለምንድን ነው ትንሿ አንቺ እንደዚህ አይነት ችግር አለ? ማሚን አትመኛት። እሷ አድራጊ ፈጣሪ ነኝ እያለኝ ነው አንቺ ቤት። እኔ ማቃት አንቺ ቤት ነው። ነገር ግን ለእኔ ብዙ ነገር እያለች ነው። እባክሽ ብለሽ ለምን አለ እንኳን ሌላ ቀርቶ አሁን በቀደም ራሱ አልሽ እኮ ልጅቷን እወስዳታለሁ ግን አንገላታታለሁ አሰቃያታለሁ ብሎ ይሄንን ነገር ስትሰሚ ራሱ አንቺ እንደናት እንደ ሴት ተሰምቶሽ ለምን ትንሿን አልጠየቅሻትም? አቤት አላገባትም ብሏል ነው ያልኩት። አሰቃያታለሁ ብሏል አላለችም? አልሽ ብላለች አላለችም? ጋይስ ላይቭ ስትሪም አወጣለሁ ላይቭ ስትሪም ምንድን ነው ያለችው? አውጪ ምንድን ነው ያለችው? አላገባትም ግን ወስደባትም ከወሰደችም እጫወትባታለሁ ነው ያለችው። ማሚ ምንድን ነው ያልሽው? አንቺ ማሚ ምንድን ነው ያለችው? እውነታውን ያወራችሁት ምን አለች ነው ያለችሽ? እጫወትባታለሁ ነው አንገላታታለሁ አሰቃያታለሁ ብላለች ማለት ነው። አላገባትም ብሎኛል። አበቃ እሺ፣ እንደዛ ከሆነ መውስዳት አሁን ምልሽ ለማግባትም ለማን በጣም ጊዜ ስለሚጨርስ ነው መሰለኝ በሸንገም ቪዛ ወስዳታለሁኝ። ቃል ለሰማይ ለምድር ያለኝን ልኬላታለሁ። በቃ ቃል ለሰማይ ለምድር ወስዳታለሁ። እሺ አፍናታለሁ ብሏል አይደል? አላለም እንደዚህ አላለም። አንቺ ግን ብለሽ ለአማራ ሳይንት ነግረሻታል? ኧረ በፍጹም አለች። ኧረ እኔ ያለችው ግን አላገባትም ብሏልን አለችኝ። እንዴ ሆነሽ ነው የምታስረዝሚው? ወይኔ አስረዘምኩት። ጨርሰናል። ሊና ወይዬ ሰላም፣ ሁላችሁንም ሰላም ብያለሁ። ሳሪዬ ሁላችሁም ሰላም ናችሁ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም እኛ ይቺ ልጅ ነገ እዛ ጋር ሂዳ ራሱ ብትጎዳ ዛሬ እናንተ እዚህ ጋር ሆናችሁ ህይወቷን አድናችኋታል አይደለም? ታማም ነበር ሆስፒታል ገብታ ነበር አይደለም? ከዚህ በፊት እኔም ሌላ ብዙ ሪከርድ ማለት እንደዚህ ይሆናል ምናምን አርቄ አላስብም እንደዛ እንጂ በደንብ ከማሚ ጋር እንደምትዋወቁ ማሚ አንቺም ለእኔ ብለሽኛል። ማሚ አከብርሻለሁ እንደ ትልቅ ሰው መጣሽ ነው የተናገርኩሽ። ለዛ ደግሞ ብሎክ ተደራርገናል። ይሄ ሪከርድ እኔ ጋር የተላከልኝ ይቀመጥ ተብዬ ነው። ይቀመጥ ተብሎ ሲላክልኝ ለምንድን ነው ትንሿ ነገ ሂዳ እኔ በምችለው መጠን ትንሿ ቤት ገብቻለሁ። ነገ ሂዳ ደግሞ እዛ ጋር ብትታፈን ማን ነው ኃላፊነቱን የሚወስደው በሚለው ነው የላኩት ማለት ነው። እኔም ነገ
ከማዳም ቤት ወጥቼ ነው እኔም አሁን ለዚህ ላይ የደረስኩት ማለት ነው። ስለዚህ እነሳሪ ያሉ እዚህ ጋር እነሳሪ ያሏት እህቶች እዚህ ላይ ደርሰዋታል። ነገ እዛ ሀገር ሂዳ ደግሞ ብትታፈን ማን ነው ተጠያቂው በሚለው ነው ያወጣሁት ማለት ነው። አማራ ሳይንት ይሄን ነገር ይፈጠራል ብዬ አላሰብኩም። ሰውና እንደዚህ ያደርጋል አላሰብኩም። የትንሿ ነገር ስላሳሰበኝ ብቻ ነው። እኔ ነኝ የላኩልሽ። ታዲያ እኔ ነኝ የላኩልሽ፣ አንቺ አይደለሽም የላክሽልኝ። አማራ ሳይንት ናት የላክችልኝ። እሺ ከዚህ በፊት ፊሊና አንቺ ከማሚ ጋር አውርታችኋል ስለዚህ ነገር? አሁን ቅድም እናንተ ስትጀምሪ ማሚ በፊት ትንሿና ባሏ እንደምታውቀው እሷ ሀገር ያለችበት ሀገር እንደሚኖር በቅርብ ቀን እንደውም እህቷ አለችኝ። እንደውም ማሚ ታስታውሻለሽ? እህቷ እርጉዝ ናት። ስትወልድ እህቷን አምጥቶ ሱቋ ላይ ሊያስቀምጣት እሷን ወደዚህ ሊያመጣት ነው ሁላ ብለሽኛል። አዎ ብለሽኛል። እኔ እርጉዝ እህት ይኖራት አይኖራት የማውቀው ጉዳይ የለም ብለሽኛል። እህቷ ትመጣለች። እህቷ ስትመጣ ልትመጣ ትችላለች። እሷ ትመጣለች ወደዚህ ወደ እናንተ ማለት ነው። ያለኝ ነው እሱ። እህቷ ትመጣለች፣ ሱቁን ትጠብቃለች፣ እሷ ትመጣለች እኛ ጋር ብሎኛል። ይሄን ብሎኛል። ትክክለኛ ነው። ገና በደህናው ጊዜ ነው ቆይቷል ተብሏል። ከእንደገና ደግሞ አሁን የነ ሙኒት ምናምን ሪከርድ የወጣ የተባለው አማራ ሳይንት ሁሉንም ሪከርድ ላኪ ስትኝ እኔ ጋር ያለውን ሪከርድ ሁሉንም ወደ ሳሪ ልኬላታለሁ። ማሚ ስለ ሙኒት ልጆች የተሳደበችው ያለችው ያወራችሁ ሁላ ተልኳል ሳሪ ጋር ላኪ ስትኝ ሁሉንም ላኩ እኔ ጋር ያለውን ማለት ነው። ይኸው እንግዲህ አማራ ሳይንት እኔ ጋር ያወራችሁ እኔ ጋር ስለጠፋሽ እሷው ሸር አድርጋልኝ አይደለም አዳምጪ። እኔ ልጆች አለ አዳምጪ። ልጆች እኔ ነፃ ውጭ ራስሽን ስለተባልኩ የላኩልሽን ሪከርድ ከኔ ጋር ስለጠፋ ላኪ ብዬሻለሁ አይደለ? አዎ ያንን እሷ እያወራች ያለችውን ስለላክሽ ያንን ልካው ነው እንጂ እኔ የላኩልሽ የትንሿን ነው። ከዛ በፊት እሷ የምታወራውን ልኬልሽ አውቃለሁ። ሊያ የለም ይሄ ነገር ከመጣ በኋላ ነው እየላከችውን ምንድነው ስልሽ እንደውም ይቀመጥ ምናምን ብለሽ በቃ አንድ ቀን ነው ያ ከዛ ውጭ የለም ሌላ። ከዛ በፊት ሌላ ሪከርድ የሌላ ሰው አልተላከም። ምንድነው ያልኩሽ? አይ አንቺ አልኩሽ ከአንድ ወር በፊት አማራ ሳይንት ሪከርድ እና አወስዳታለሁ ብሎ ሲል አሳልፈሽ ብቻ አሳልፈሽ ዘንድ አለጥፊብኝ ስልሽ ኧረ ማሚ ክርስቲያን አይደለሁ እንዴት እንዲህ አደርጋለሁ ብለሽኛል። እና ባለፈው ተጠራጠርኩኝ። ለነሳሪም ገብቼ እንትን እያሉ ይሄን ልነግራቸው ነበር። ምክንያቱም ይሄን ነገር እንደምታረጊ ሳ ግን አላስገቡኝም። የዚያን ቀን ማታ አስገቡኝ። ይኸውልሽ ይሄ ሪከርድ የተላከው አንቺ ከነሱ ጋር ከልጁ ጋር በጣም ወዲያጅ ነበርሽ። ይልቅ ከሱ ወዲያጅ ነበርሽ። በጣም ትግባቢያለሽ። ስለዚህ አሁን ላይ ደግሞ እንደገና ተቆርቋሪ ሆነሽ እሷን መጣሽ ስታጽናንያት ነው ያንን ሪከርድ የላክ ነው። በቃ ከዚያም ውጭ እኔ የማውቀው ነገር የለኝም። እኔ ማዳም ቤት ነው የምሰራ። የላክሽው ሪከርድ አንቺ ነሽ። በቃ ጨረሳችሁ? እሺ ጥያቄ ያልመለስኩት አለ? ችግር የለም። ያ እኔ አሁን ማሚን መጠየቅ እፈልጋለሁ። መጀመሪያ ማሚ ከትንሿ ምንድን ነው የምትፈልገው? እኔ ምንም የምፈልገው የለኝም። መጀመሪያውንም ነግሬያችኋለሁ። ሁለቱን ለማግባባት በጣም ሞክሬያለሁ እስከ መጨረሻው ድረስ። ባለፈው እንዳውም መማር ቤት እሷ ብቻዋን እርቅ ካወረደች በኋላ ተስፋ አልቆረጥኩም። ምክንያቱም እሱም አንቺም ወጥተሽ በቃ እሱም ጋር ያለው ይቀረፋል ታረቃላችሁ ምናምን ካልሽ በኋላ እኔ ትልቅ ተስፋ ነበረኝ እና ይሄ ነገር ከመሆኑ ከአንድ ቀን በፊት ነው ኩባንኛ ያለሁት። አሁን አመጣታለሁ ቶሎ ስለማይደርስ እዛ ጭቅጭቅ ሆነ። እሷን መስራት አልቻለችም። የልብስ መሸጡን ነገር አልሆነላትም። እኔ በሸንገም ጊዜ አመጣታለሁኝ። እኔ እዚሁ ደግሞ የሚያስፈልጋት ነገር ካለ ደግሞ እንረዳዳለን አለ። እንግዲህ አምጥቶ እዚህ እንግዲህ እኔ ስራ ያለው ጥሩ ስራ ያለው ምን ያለው ነው የመሰለኝ። እንደገና ምን አልኩት? እሺ ከመጣች እኔም አለሁ ሌሎችም አሉ ምንም ችግር የለውም አልኩት። በቃ ይሄን ያለው አሁን በቅንነት እሺ አሁን አንድ ጥያቄ አለኝ ለማሚ። ይቅርታ በጣም አመሰግናለሁ። ኦኬ ማሚ ቅድም ከአማራ ሳይንቷ ስትናገር እንደሰማሁት እሱን ወስደሽ የሆነ ቤት የራሱ ሱቅ እያለው በማበረታታት ስም ልብስ እንዲገዛ አድርገሻል። ኧረ እኔ አላረኩም። ራሱ ነው መጥቶ ድንገት የገዛው። እኔ አላረኩም። ራሱ ነው ያመጣሽው። እኔ ነኝ ያመጣሁት ብለሽኛል። እኔ ቤት መጀመሪያ ቀን ይሄን ሰውየውን ያመጣችው ማሚ ናት። ማለት 32 ልብስ አንድ ጊዜ በመሀላችሁ ገባው። ይቅርታ
ለሚስቱ እኮ ነው የገዛው። ታዲያ ልብስ እሷም ለብሳ ተነስታበታለች። የመግዛት ያለ መግዛት አለ። እኔ በርቀት ነው የማየው። ሌሎችም መረጃዎች እንዴ መጥቶ ሱቅ ስትከፍት አበረታታለሁ ብሎ መጥቶ አንድ ልብስ ገዛት። ለሚስቱ ነው እንዳውም ተልቆባት ምናምን ተቀይሯል። ለሚስቴ ነው ገዛት። እቺ ሲስተም ነች። የምን ሲስተም ነች? እኔ የተሰራው ስራ የተሰራው ስራ እዚች ልጅ ላይ የተሰራው ስራ የማፊያ ስራ ነው። ይህ ሲስተም ነው። እሱ ከእሷ ገዛ። አንገት ማስገቢያ ማለት ነው። የሚታየኝ እዛ ነው። አንገት ማስገቢያ ነው። ከዛ ደግሞ መጥቶ በስንተኛው ቀን ገንዘብ ጠየቃት። ይሄ ሲስተም በብዙ ሴቶች ላይ የተሰራ ሲስተም ነው። መረጃዎቹ አሉ። እና ይሄ ነገር አበረታታለሁ ብሎ ነው መጥቶ የገዛት። ለሚስቱ ነው ደግሞ የገዛው። እንዳውም ተለቃት ነው ምን ተብሎ ተለውጧል መሰለኝ። እሱማ ጨዋታ ነው። ከዛ በኋላ ግን ሄዶ ገንዘብ ጠየቀ። በእሷ ሰበብ ገንዘብ እየሄደበት የጠየቃቸው ልጆች አሉ። እዛ ውስጥ አንቺ ይህንን ደግፈሽ ነው እዛ ጋር ሄደሽ ከሊያ ቤት የተገዛው እንደሚገባኝ ከሆነ። ኧረ በፍጹም መጣዬ። እንደው ምን አለኝ የዚያን ቀን ጀርመን ሀገር ለስራ መጥቼ ሙኒክ እየተመለስኩኝ ነው አለኝ። ከዚያ ላይፍ ትንሿ ስትገባ ላይፍ ገብቼ ዛሬ እኛ ጋና ያለው ስል በጣም ተቆጣ። ይሄ ትልቁ ችግር ያለው ልጅቷንም ሁላችንንም እሱን እንትን እንድንል ያደረግሽው አንቺ ነሽ። በማታውቂው ነገር ገብተሽ ሰውየውን ክበሽ የማይሆን ምኞት ለልጅቷ ላይ አሰጥተሽ ይህን ሁሉ ችግር የፈጠርሽው አንድም አንቺ ነሽ። በእኔ አስተያየት ከትልቅ ይቅርታ ጋር ነበርክ እንዲያተ ሲጀመር ጀምሮ የለህም እኮ ምንም ይመስልሻል። የለህም። አሁን ነው አንተ መጣው። እሱ አይደለም የእኔ መኖርና ያለመኖር አይደለም። እኔ ነገሮችን ይዣለሁ። ከያዝኩኝ ደግሞ የለም አንተ እንደዚህ አትበላ። የለም ላይፍ ብዙን ጊዜ አልገባም። የምገባው ታችዬ ነው። ታብታብ እሱ አይደለም ጥያቄው እኮ እሱ አይደለም ጥያቄው ያካሄዱ ነው የገረመኝ። በዚህ ሲስተም ሄዶ ሁሉም ቦታ እየገባሁ ነው ማበረታታው። ሁሉም ቦታ እንዲገዟት ነው ማበረታታው። ሸር እያደረግ እሱ ደግሞ መጥቶ እኔን አየኝ ላይፍ መጣ ሚኒክ ደርሼ መጣሁኝ ብሎ አንድ ልብስ ብሎ እንዲያውም የሰማሁት አለ። እሺ ከይቅርታ ጋር ከአንቺ ጋር በጀርመንኛ ታወሩ ነበር። እሷ ቤት ለምንድን ነው ያ በጀርመንኛ የምታወሩት? እሷ ቤት ለምንድን ነው የምታወሩት? ሁሉም እነ ሰለሞንም ሲመጡ በጀርመንኛ ያወራሉ። ጀርመንኛ የሚችል ሰው ያወራዋል። እሱን እኔ ብቻ አይደለሁም። እና ከሱ ጋራ የሆነ ነገር እንደውም የታለች ትንሿ አለሽ ካለች ከሰማሽኝ በጀርመንኛ አውርተው አልገባኝም እኔ እነሱ ሁለቱም እንደተነጋገሩ ያለችበት ጊዜ ሁሉ በፊት እኮ ነው ብዙ ጀርመንኛ የሚሰማል እኮ እንደ ሁሉም እኮ ጀርመንኛ የሚችል በጀርመንኛ እናወራለን፣ ይስቃሉ፣ እንጫወታለን። ይሄን እንደ ጨዋታ ነው የምናልፈው። እኔ ስለ አማራው ምንነት አሁን በቀደም ነው ያወቅኩት። እኔ እንጃ አትበላት። ጥያቄ ልጠይቅሽ፣ አንድ ጥያቄ ከታዘብኩ ልጠይቅሽ። አማራ ሳይንት ይመስለኛል የአካባቢሽ ልጅ ናት? አዎ ወሎዬ ነች። አሁን እኔ ከይቅርታ ጋር የምጠይቅሽ ጥያቄ መሰለሽ፣ ምናልባት ትንሿ ጋር ካልተስማማ ለአማራ ሳይንት አጋብተሽ ልታጋቢው ሀሳብ ነበረሽ? ምልሽ አሁን እንደዚህ ሜንታሊቲ ነበረሽ? አማራ ሳይንት ልጆች እናት ፎቶግራፍ ኧረ ማለት ጋር መንገደኛ ምናልባት ያንቺ ሜንታሊቲ ነው የጠየቁት። እንደውም እኔ ዘር አልጠየቅም። እንዴት አይነት አወራር የታገናኝ ታጋባኛለች እንጂ እሷ እኮ ባለትዳር ነች፣ የልጅ እናት ነች። በጥርጣሬ አይወራም። እኔ እንደውም እኔ የታዘብኩትን ነው ምን መሰለሽ፣ እኔ እዚህ ቁጭ ብዬ የታዘብኩትን ነው በደንብ የታዘብኩሽን ማለት ነው። ችግር የለም። ቀጥሉ። ሌላ ጥያቄ አሁን የተፈጠረው ተፈጥሯል። የሆነ እስከ መጨረሻ እኛ ስንታረቅ ማለት ቀጠሮ ስላለኝ ነው ልንጨርስ ነው። ችግር የለም። እኛ ቀጠሮ ቀጠሮ እኛ ስንታረቅ አይተሽ እንደሆነ አትታረቅም ብሎ አትመጣም ብሎ ምናምን ሲል ከዛ በዛ ሰዓት አንቺ ከሱ ጋር ታወራለሽ አይደል ማለት ነው? ከሱ ጋር ከዚያን ጊዜ ጀምሮ ማታ ሆነ ቤት ነበርኩኝና መጣ ና ግባ ነው ገባ። ትንሿን መጣች፣ ፋኖ ወጣ። እኔ ሁሉንም የሳብኳቸው
ከዚያ ሙዚቃ አዳምጦ ቆይቶ ሄደ። ከዚያ በኋላ ከዚያ ከርቁ በኋላ ግን አላወራንም። አንድ ቀን ሲቀረው ነው አመጣታለሁ ያለ። ከዚያ በኋላ አላወራንም። ቦለከኝ፣ እንዳውም በማግስቱ ነው በሁለተኛው ቀን ቦለከኝ። ጥሩ ማሚ፣ አንቺ እርቅ እንዳይፈጠር ስትይ ነበር። ያኔ እርቅ እንዳንታረቅ፣ እርቅ ሰላም እንዳይፈጠር ስትናገሪ ያቂም እርቅ ሳይሆን ለምን መሰለሽ እሱ ቢኖርበት ጥሩ ነበረ። እኔ እንዳውም በዚያ በሰጠኝ ስልክ የዚያን ቀን ስደውል ነበር ከስር መማር ቤት ደውይ ሲሉኝ ስደውል መጨረሻ ላይ ሪከርዱ ሳየው እሱ ራሱ ሌላ ሰው ቤት ነበረ። ሌላ ሰው ቤት ገብቶ በቃ እኔ ካሁን በኋላ ምንም አይደለችም ገብታ የማልፈልገውን ነገር ፈጽማለች ሲል እኔ ደነገጥኩ። ምክንያቱም ከአንድ ቀን በፊት ቃል ሰማይ ደንድር አመጣታለሁ ስላለ። አዎ አይ እኛ የምንለው ከእርቅ ጋር የተያዘ ነገር ሆኖ እርቅ እንዳይፈጠር ምናምን እሱ ሲናገር፣ አንቺም ደግሞ አይ በቃ እንደዚህ ምናምን ነገር እንዳልሹ በፌክ አካውንት ግን ማሚ አንቺ እኮ ከዛ በፊት አማራ ሳይንት ጋር ፖሊስ እንዳደረግሽው አማራው የሚባለው ፎቶ አው የታጋዩ እንዳለ ወይ ደግሞ የፋኖ እንዳለ አማራው ማለት ያንኛው እንደሆነ ለእሷ ነገር ሳለ አይደለም። ይሄኛው ለምን መሰለሽ እንደዚያ ያልኳት እንደዚያ ምክንያቱም ይሄኛው ፌክ አካውንት ነበር እና እርግጠኛ አልነበራችሁም አማራ መሆኑ። ምክንያቱም አካውንቱ ፌክ ነው። ይሄ አካውንት የኔ ብሎ የመጣ ሰው የለም። ይሄ አይደለም ይሄ አማራው አይደለም አልኳት። ከዚያ አይደለም እንደዛ ሳይሆን ማሚ አሁን አንቺ እሱ ሰውየው ይሄ አሁን የእሷ የትንሿ አባል የሚባለው ይሄ እንዳልሆነ የተፖሰተው ሌላ እንደሆነ ታውቂ ነበር። በኋላ ነው ያወቅኩት። ታዲያ ለምንድን ነው ለእሷ እዛ ቮይስ ላይ እንደዛ ብለሽ የተናገርሽ? ለእሷማ እንደዚያ ብያት ይሆናል ምናልባት እንጂ እኔ አማራው አሞራ የሚባለው ታጋይ መሆኑን ሰምቼ ነው። እንዳውም ለምንድን ነው የአሞራውን ፎቶ የሚለጥፉት አማራ ያልሆነውን በህግ እንዳውም ይጠየቃሉ ብዬ ነው። በዚያ እናንተ ተቀይማችሁ እንደዚያ ሪከርዱ የደረሰ ማሚ በአካል ይሄ ሰው ቆየኝ። እዚህ ጋር ደግሞ አንድ እንትን ልያዝ እኔ ማሚ ያን ምድር ላይ ያለ ፋኖ አለመሆኑን አውቀሻል። ይሄ ልጅ እሱ አለመሆኑ እንዴት አወቅሽ? ፎቶ አለሽ? ሰማሁኛ ከልጆቹ እኮ አይደለም እያሉ እኮ ነው የነበረው። ልጆቹ አይደለም ይሄ። ታዲያ ለምን ምድር እንደዛ ከሆነ ለምን ምድር ላይ ያለ ሰው ማዳን አልፈለግሽም? ወይም ደግሞ እች ልጅ ከእህቶቿ ጋር ስትታረቅ ለምንድን ነው እንዳትታረቅ የፈለግሽው? ኧረ እንዳትታረቅ አላልኩም። አብሮ ይታረቁ ነው ያልኩት። እሱም ይግባና ይታረቁ አብረው። ምክንያቱም እሱ ካልተጨመረበት እሱ ጥያቄ ይሄ አይደለም። ከይቅርታ ጋር እሱ ጥያቄ ይሄ አይደለም። እሱ የጠየቀሽ እኮ ለምንድን ነው እሱ ፎቶ የፋኖ ፎቶ አይደለም ብለሽ ለምን አልተናገርሽም? ይሄኛውን ታውቂዋለሽ? ይሄኛው ማነው ስማ? አላውቀውም። ይሄን አላውቀውም። ልጆቹ የኛ የጎንደር ይሄ ስም አይጠሩን አታውቂውም? በፎቶ አላውቀውም። በፍጹም አላውቀውም። ይህን ያህል ስታወሩ ስትነጋገሩ እጅጋየሁ ትሙት ነው ያላውቀውም። እኔ ግን ዱባይ እንደመጣ ትንሿ ጋር እንደተገናኘ ነግረሽኛል። ብሎኛል። ይሄን ያለኝ ደግሞ ይሄ ድርጅቱን ከመክፈቷ በፊት መጥቼ ከማዳም ቤት መከራዬን አይቼ ነው አስወጥቻት ለስራ ሂጅ ጉዳይን ጨርሼ የመጣሁት አለ። ከዚያ አንድ ቀን እንዳውም አነሳት መጣ ምናምን ስል እሷም እንትን ብላለች። እንደመጣ ተናግራለች። አትክድም። እንደገና ደግሞ ምንድን ያለኝ አንድ ጊዜ ልደት እያከበሩልኝ እኛ ታችሁነን ታብታብ እያደረግ ነበር እና ልደት እያከበሩልኝ እኔ ራሴ ዱባይ ነበርኩኝ አለ። የልደቴ ቀን ዱባይ ነበርኩ አለ እና ይሄንን ብሎኛል። ዱባይ እንደሄደ ነግሮኛል። እሷም ታውቃለች። ሳርዬ እኔ ስራ ስላለኝ ልውጣና ሌሎች የሚጠይቁ ጥያቄ ጠይቋቸው በደንብ ዝሮ ያለው ከጀርባ ምን እንደምንለው እኔ መጨረሻ ላይ ማስተላለፍ ፈልገውን አስተላልፍ ይዘጋዋለሁ መንገደኛው። ከዚህ በኋላ መጠያየቅ የሚፈልግ በቤቱ ይጠያየቅ። እኔ ግን ነጥብ መጣል የምፈልገው ማሚ ከበስተጀርባ ሌላ ነገር እንዳለ እንዲያውቁ ፈልጌ ነው ያመጣሁት። ገባችሁ? ለዛ ስለሆነ ኦልሬዲ በህዝቡ ዘንድ አሳውቃለሁ። ስለዚህ አንድ አምስት ደቂቃ ጨርሰናል። ሊና ብር ጠይቆች ነበር።
ብር መጠየቅ ሳይሆን መጀመሪያ ማሚ ያመጣችሁ። ማሚ ነግራኝ ነው የመጣሁት። 32 ልብስ አዘውኝ ማለት ነው። በኢቴሽ ዲሊቨሪ አልጀመርኩም ነበር የዛኔ እና ልብሱን ከስሬ ነበር የዛኔ። ልብሱን ኢቴሽ ዲሊቨሪ ካላክሽልና አንወስድም አሉ ማለት ነው። የዛን ጊዜ ማሚ እንደከሰርሽ ነግራኝ ነው ብሎ መጣ ሰውየው ማለት ነው። እኔ ጋ አብረው መጡ። ብዙ ልጆች አሉ፣ እነ ቤት አማራ አሉ፣ ብዙ ልጆች አሉ። ሲመጣ ከዛ ገዛኝ አንድ ቀሚስ ማለት ገዝቶ በሶስተኛ ቀኑ ብሩን አስተላለፈልኝ የኢትዮጵያ አካውንት ላይ። ካስተላለፈልኝ በኋላ በሶስተኛ ቀኑ 60,000 ድርሃም ብሎ ጻፈ። እንዴ እኔ 60,000 ድርሃም ሐዋላ ሰራለሁ ብለሽኛል አለኝ። ኖ ሐዋላ እኔ እሰራለሁ አላለም። ሐዋላ እስኪ የሚሰራ ሰው ጠይቄልኝ ሂሳቡን ሲለኝ 42 ነው ብዬ ነገርኩት። ከሚልክልኝ ልጅ ጠይቄ ማለት ነው። ከዛ ሊሚት ይዞኝ ይሄን 2 ቀን 3 ቀን ብዙ ብር ስላወጣሁኝ ብር ካለሽ እስኪ ወደ ኢትዮጵያ ወደ ትንሿ ልብስ የሚላክ የነጋዴ ብር ነው ላኪልኝ ወደ ኢትዮጵያ። ከ3 ቀን በኋላ ምናምን እኔ ልክልሻለሁ ሊሚት ይዞኝ ነው ባንክ አለኝ። እንደዛ ሲለኝ እኔ ወይ እንደዛ የለኝም ያን ያክል እኔ ገና እኮ አሁን ከማዳም ቤት የወጣው ልጅ ነኝ የለኝም አልኩት። ከዛ 2500 ድርሃም አለኝ። 2500 ድርሃሙ ደግሞ ሪከርድም አለኝ ማስረጃ። ይቀው የት ነው አለ ሻርጃ ናት። ትንሿ ጋር ሄደህ ካሹን ተቀበልና ትንሿም ታስታውሻለሽ ብር ትልካለሽ ወይ ብለሽ መተሽ የዛኔ አውጥተሽኛል። ከዛ ባለቤትሽ ጋር እንዳወራውም ነግሬሻለሁ ካስታውሽ ማለት ነው የዛኔ። ከዛ እንትን ልጁን የሚልከውን ልጅ ስጠይቀው ሻርጃ ነው 2500 ድርሃም ስለው ለዚሁ ለ2500 ድረስ አልሄድም እዛ ድረስ አለኝ። ለ2500 ድርሃም እኔ ሻርጃ ድረስ አልሄድም አለ። አልሄድም ሲል በቃ ልጁ አልሄድም አለ አልኩት። ከዛ እሺ ይላክልኝና ብሩን ላስገባለት ወደ ኢትዮጵያ ቢሆን ሲለኝ ልጁን ስጠይቀው እንዴ ልጅቷ አይዲ አላት። አይዲ ስላላት የባንክ አካውንት ልኮልኛል ሐዋላ የሚሰራው ልጅ። በዚህ አካውንት አስገባልኝና ብሩ ሲገባልኝ ወደ ኢትዮጵያ ልክላቸዋለሁ የነጋዴውን ብር። ያለዛ እንዴት ሰው ታምኛለሽ አንቺ ምናምን አለኝ። ቤት አማራም በውስጥ ገብታ ተቆጣችን፣ ነግሬያት ነበረ። ከዛ ይሄ ሰውዬ እንደዚህ ብሎ ነበረ ግን እንዴት ላደርግ ምናምን ሸም ያዘኝ። ልብስ ስለገዛኝ ሸም ይዞኝ ነው። ከዛ በቃ ልጁ ለዚህ ብር አልሄድም ብሏል ስለው በዛው ዘጋኝ ሰውዬው ማለት ነው። ከዛ በኋላ ሰላም እንዴት ናችሁ? አንዴ ማውራት እፈልጋለሁ። አንድ ጥያቄ ታውቅ ነበረ ማሚ ብር እንደጠየቀሽ? ማሚ አታውቅም። አንቺ ነግረሻታል? ትንሿ ትንሿማ በዛው ሰዓት የዛውን ሰሞን ሪከርዳቸው እኮ አለ። ትንሿን መታ ብር ትልኪያለሽ እንዴ ሊና ብላ ጠይቃኛለች እኮ ትንሿም የዛኑ ባሏ በጠየቀኝ ቀን አካባቢ ማለት ነው። አረ ነግሬያታለሁ ብር እኮ ላኪ ብሎኝ እንደዚህ ብዬ ነግሬሻለሁ። ትንሿ ራሷት መናገር ትችላለች። ይሄን ነግሬያታለሁ። ምክንያቱም እኔ መሰለኝ እውነት ነው መሰለኝ፣ ግን ሻርጃ አሁን ላይ ሲመጣልኝ ነው። ሻርጃ ላይ ብዙ የሚሰራ አለ ብር የሚልክ ሰው የመጣው ይሄ ሰውዬ እኔንም ሊያጭበረብረኝ ነበር በዛን ሰዓት ብዬ ነው። አሁን ነው ይመጣልኝ። ኦኬ ህሊና ጠይቂና በመጨረሻ እንትን እንላለን። ማን ይላል? እሺ ሳሪ አመሰግናለሁ። ይቅርታ ማሜ ማለት ነው። ባለፈው ትንሿ ጋር ሄዳ መታረቅ አለባት ከመማር ቤት መግባት አለባት ብለን እያወራን እያለ አንቺ ምናልሽ ኖ ይሄ ነገር እንደዚህ መሆን የለበትም ብለሽ ስታወሪ ችግር የለም በቃ በዚሁ ይቅር ስትይ ማለት ነው። እንደውም ትንሿ ለምን እንደዚህ ያለሽ ብላ ነቅላሻለች ከቤቷ ማለት ነው። ለምን እንዲታረቁ አልፈለግሽም? ለምን ነገሩ ተድበስብሶ እንዲቀጥል? ቆይ አንድ አልጨረስኩም። ጥያቄን ስጨርስ ኖ ታስታውሻለች። ትንሿ እንደውም ነቅላሻለች። ታስታውሻለች። ለምን መታረቅ አለባት? በሌላ ነው እንጂ አይታረቁ አላልኩም። ግን እሱም ባለበት ሁላችንም ነበርነ መታረቅ አለባት። ነገሩ እንደዚህ ለምን ተድበስብሶ ይቀራል ስንል ለምን እንደዚህ ይሆናል? ይቅር እየሰደቧት ራሱ እያልን ስንጠይቅ ይቅር በቃ ተዋቸው እንደፈለጉ ይሆኑ ስትይ ነበረ። ለምን ይህን ጥያቄ እንድትመልስ እፈልጋለሁ። ሲቀጥል ደግሞ ወይ አንዴ ልጨርስ ጥያቄን ሀሳቤና ከዛ ትቀጥያለሽ ማለት ነው። ባለፈው ጌች ከትንሿ ቤት ገብቶ ሲያወራ የነበረው ልጅ አስታውሳችሁት ከሆነ ማለት ነው። እሱ ምን አለ? እንደውም እኔን ሁሉ ሊቢያ ላይ ስለነበረው አውርቷል። እንደውም እኔን ጠይቆኝ የለኝም ነበረ። ጓደኛዬን ግን 700 ምን ስንት ብር እንደሆነ ጠይቆት ወሰደ። ነገ አስገባልሃለሁ ዛሬ ላክልኝ ብሎ ጓደኛዬን እንዴት ነው የምታስገባልኝ ስለው
ኢትዮጵያ ያለ ሰው አገናኘው። ያ ኢትዮጵያ ያለው ሰው ድምፅ ማንን ይመስላል አለ። አለላ ሚዲያ ነው የሚመስል። በቀደም እንዴት ይሄ ልጅ እኮ ባለፈው በስልክ ያገናኘኝ ልጅ ነው ብሎ መጥቶ ተናገረ ማለት ነው። ይህች ማለት ያ ልጁ ብር የተበላው ልጅ ይሄ ድምፅ እኮ ኢትዮጵያ ያለው ኢትዮጵያ እልክልሃለሁ ሲለኝ የነበረ ልጅ ድምፅ ነው ብሏል። ሲቀጥል ደግሞ ዛሬ ጠዋት መንገደኛው ነበረ ከነጌች ቤት ነበርኩኝ እኔ ጠዋት ምን አለ ትናንትና በደንብ የሚያውቁት ልጆች አለ በ2008 ይሄ አማራው የሚባለው ልጅ ኢትዮጵያ ውስጥ ነበረ፣ እንደውም እስር ቤት ነበር፣ ተደብድቦ ነበረ። የሚያውቁት ሰው ነግረውኛል ብሏል። እነማን ናቸው እነዚህ የሚያውቁ ሰዎች? ይህንን ማወቅ ፈልጋለሁ። ኦኬ ከማሚ ጋር የተገናኘ ነው። ከማሚ ጋር የተገናኘ ሳርዬ ለምንድን ነው እንዲታረቁ ያል ያንን ጥያቄ ተናቃል። ማሚ ለምንድን ነው እንዲታረቁ ያልፈለግሽው? ምን ይላል? ነገር ግን አሁን እኔ እንትን መጨረስ ፈልጋለሁ። በመጀመሪያ ደረጃ ማሚ ማለት ነው አሁንም ነገም ከወዲያም ወዲያ በተአምር ትንሿም ሆነ ማንም አያምንሽ በተአምር ማለት ነው። ምክንያቱም አንቺ ልጁን ታውቂው ነበረ፣ ሰውየው ጋር ትታወቁ ነበረ፣ ታወሩ ነበረ። አልተዋወቅም ታሪ አሁን ወቁ ነበረ። ወደኋላ ልመለስም ማለት በስተመጨረሻ ሰው እንዲገነዘብልኝ ብቻ ነው ግንዛቤ ሰጥቼ መውጣት ነው የምፈልገው። ስራዬ ልስራ። ስለዚህ ትተዋወቃላችሁ። ስለምትተዋወቁ ይሄንን ቮይስ አደረግሽለት ለአማራ ሳይንት። አማራ ሳይንት ደግሞ ወደ ለእሷ እንደምትልቅ መረጃውን አምጪ። እኔ ዝም ምን ነገር መናገር አልፈልግም። አንቺ ሲጀመር ብዙ ነገር አለ። ዝም በይ አንቺ ያንን ብለሽ ቆይቼ አሁን ለታ ማሚ ለምንድን ነው እንደዚህ የምትይው? አንቺ እኮ ታውቂዋለሽ ብለሽ ሊቢያ እሱ እንዳለ ብር ላኪ እንዳለሽ ብር አልላኩለትም እኔ ብዬ ስለው አላልሽም? ሊቢያ አለ ብያለሁ እኔ ብያለሁ። ሊቢያ ላይ ለልጅ ብር ላኪ ብሎ ሳላለሽም? ብር ላኪ አይደለም ያለኝ አግዣት እህት ያለች ወዳውኑ ጎርጎራ ጀነራል ትሬድ እንደተከፈተ እንደተዋወቅ ነው ያለኝ። እና እኔ እንዲህ አይነት ህጋዊ ነገር አልሰራም። ይሄ በህገወጥ ነው። ህገወጥ ሰው አላመጣም። መረጃ ከተገኘ ነገ በእኔ ላይ ችግር ስለሚፈጠር አላደርግም ብየዋለሁ። ከዚያ ወዲህ ጠፋ ተደዋውለን አናውቅም። በጨርቅ የተነሳ ምናምን ቼክ ተደረገ። አሁን እንደገና በቀደም ልጽፍለት ስል ልደውልለት ስል የትንሿ ነው ለትንሿ ላኩ። ከዚያ ትንሿ እንደሰማሁኝ ያወቀች ይህንን ነገር እንደሰማሁ ስታክ በቃ ተረጋጉ ትታረቃላችሁ አልኳት። አንቺ እሱ እንደማያገባት ታውቂ ነበረ። እንደማያገባ አመጣታለሁኝ በእንትን እንዴት መሰለሽ አለኝ። አሁን ቶሎ አግብቶ ማምጣት እንደማይሆንለት ነው። ግን አሁን ይዣት እመጣለሁ። አሁን አመጣታለሁ በሸንገን ቪዛ ብሎኛል። አሁን በቅርብ ቀን ነው ያለኝ። ይሄንን ያለኝ እኮ የነገረኝ ቀን እኮ ነው የነገርኩሽ። የነገረኝ ቀን እኮ ነው አመጣታለሁ ሲለኝ እንዳውም በጣም ነው ደስ ያለኝ። ልጅቷን አሸማቀቋት ስትይ እንደው ትንሽ ብትቆይ እስከምትወጣ ድረስ ነው ያልኩሽ። አላልኩሽም? ይሄንን ብለሻል አንቺ ብለሻል። ታውቂዋል። ትንሽ ቢቆዩ አንቺ እንደምታውቂው ትንሿን አግብቶ እንደማላውቀውማ ነግሬሻለሁ እኮ በኋላ ላይ አላወራሁም። እንደማላውቀው ነግሬሻለሁ። ወስድሻለሁ አልሻት። ለምንድን ነው የምትወስጃት? እኔ አላልኩም። እኔ ማምጣት አልችልም። የሚችል ካለ ያምጣት። እኔ ያለሁኝ እዚህ ምንም ችግር የለም ነው ያልኩት እንጂ እኔ ወስድሻለሁ አላልኩም። አላደርገውም እንጂ ህጋዊ ለምን አልነገርሻትም? አላገባሽም ልናገር ይሄንን እኮ ልናገር ጣቴን ባወጣ ሪኩዌስት ብጠይቅ የሚያስገባኝ አጣ። የዚያን ቀን ይሄንኑ ልነግራቸው ነበር ምን እንደነበረ። በቅርብ ቀን እንደሚያመጣት ላንቺም ነግሬሻለሁ። ራሱ በፈጠረች አሁን ደግሞ ሌላ ነገር አመጣሽ። አይደለም ቆይ ማሚ ያላችሁ እኔ ሁለታችሁ ብቻ እንድታወሩ ነው የምደጉት። አስቀር መንገደኛ እና ሁለታችሁ ብቻ ማውራት ይችላል። ምክንያቱም ሁለታችሁ ስታወሩ ነጋገሩኛ እየሰማናችሁ አማራ ሳይንስ ሰምታታል። እንደማያገባት እንደሚያፍናት ምናምን እያለች ነው። ማስረጃ
ማስረጃ አምጪ። አዎ ማሚ አንቺ አማራ ሳይንት ስላለችሽ ማስረጃ ጠይቂያት፣ አንቺ ጠይቂያት። ምክንያቱም ማሚ እንደማታምናት ነው የተናገረችው። አማራ ሳይንትን አላምናትም። ስለማላምናት ይህንን ነገር ወደ ሚዲያ ታወጣለች አታወጣም ነው። ስለዚህ ማሚ አማራ ሳይንትን መረጃና ማስረጃ ጠይቂና እንትን በይ። ያለበለዚያ አሁን ማሚ አናምንሽም፣ ከይቅርታ ጋር አናምንሽም። መረጃ ጠይቂያት። መቼ እንዳወራችሁ ስም የአማራ ሳይንት መቼ እንዳወራችሁ ከና ሁሉ ነገር ተናገሪ። እሷ እሱን እንደምታውቀው የነገረችኝ ባለፈው ተጣልተው እናንተ ልታሰርቁ ያላችሁ ጊዜ ያን ጊዜ አውርታለች። ከዛ ቆይተን ባለፈው አሁን ለታ ሪከርድ ስታደርግልኝ መቼ ዕለት ነው? ከ3 ቀን ከ4 ቀን በፊት ሪከርድ ስታደርግ ይሄ ጠንከኛ ምናምን ብላ ስትል እንደ ማሚ አንቺ እኮ አውቀዋለሁ ብለሻል፣ ታዲያ የምታውቂው ሰው አይደል እንደ ብዬ እንደው ያልኩበት ወይስ አለ ማለት ማምጣት እችላለሁ። ከዛ ስላት አይ አለችና በቃ እኔ እንደነቃሁባት ስለምታውቅ ያወራችኝ ነገር እንትን አለች። እኔ ደግሞ ለጓደኛዬ እንደ ማሚ እኮ እሷም ስለምታውቀው እንዴት እንደዚህ ትላለች፣ ይህች ልጅ ታውቀዋለች ማለት ነው፣ እያወቀች ማለት ነው፣ ለትንሹ ያልነገረችው ብለን እኛ እያወራን ነበረ። እና ያንን ቦይስ ለእሷ ሸር አረኩላት። በቃ ይሄ ነው እንጂ እኔ ማሚ ያወራችውንማ ሸር ባረግ ብዙ ነው። አላወራችም፣ አርጌባትም አላውቅም። ጥሩ። ከዛ ውጭ ማሚ የትንሿን ባል እንደምታውቀው አንቺን ታውቂያለሽ፣ እሷም እያወራች ነበር አይደል? የትንሿ ባል እንደምታውቀውና አብረው እንደበሉ አብረው እንደጠጡ ምናምን ከዛ በፊትም አውርታሽ በፊት የተጣሉ ሆነ። እኔ እኮ የማውቀው ከ3 ወር በፊት ነው። የእንቁጣጣሽ ጊዜ እንደተጣሉ አውቃለሁ። እንትን ተጣልተው ነበረ። እንግዲህ ይኸውልሽ ከ3 ወር በፊት የእንቁጣጣሽ ምናምን እንደተጣሉ አሁንም በድጋሚ እየነገርኩሽ ራስሽን ነፃ የምታረጊው ሁሉም በመነጋገር ነው። ምክንያቱም እኛ የምንፈልገው ከልጅቷ በስተጀርባ ማን ነው ያለው? ማን ነው? አንቺ እህትሽ ብትሆን ይሄ ነገር እንዲወጣልሽ ትፈልጊያለሽ። ማሚም ልጅሽ እህትሽ ብትሆን ይሄ ነገር እንዲወጣልሽ ትፈልጊያለሽ። ፍትህ ትፈልጊያለሽ። ልጅቷ ለምንድን ነው ታርጌት የተደረገችው? ስቲል ለምንድን ነው የሚለውን ነገር ነው። ስለዚህ የምታውቂውን ነገር ሁሉ ተናገሪ። አንቺ በመረጃ ታሪ ነገርኩሽ እኮ እሷ እሱን እንደምታውቀው ተናገረች። እኔ ቮይሱን ልኬያለሁ አይደለም? እኔ ደግሞ ሰማ ነው ነው ደግሞ ማሚ አውቀዋለሁ እኮ ብለሻል፣ ለምንድን ነው አሁን እሱን የምታጠቀው ብዬ ስላት አይ በፊት ነው ያለችኝ። አይ ብላ እንደገና እሷን እንደሚያስጠይቃት ስለምታውቅ ቮይሱን አጠፋችው። ገባሽ? ኦኬ። እኔ ፎርዋርድ አድርጌው ነበር። ኦኬ ጥሩ፣ ፎርዋርድ አድርግሻል። ስለሱ አቆሙ። ከዛ በፊት አንቺና ማሚ ታወራላችሁ፣ በአንድም በሌላም ሰበብ ታወራላችሁ። ስለ እኔም አውርታችኋል። ስለ ጥያቄ ቆይ አሁን ቻለች። እሷ ታወራለች ሳይሆን አንቺም ታወራለች። ከይቅርታ ጋር አንድ ሰው ሁለት ያወራል። ሁለታችሁም አቤት እኔ ማሚን ካላወቅሻል ለምን ታወሪያታለሽ በቮይስ? ለምን እንደሆነ ታውቂያለሽ? ያወራችኝ የትንሿ ባል ሊያን ብር ጠይቋት ነበረ እና ከዛ ሊያን ብር ሲጠይቃት በፊት እንዳትሰጭኛ ብለናት ነበረ እና ልብስ ከእሷ ጋር ከሊያ እንትን ከምትለው መውሰድ ይፈልጋል ምናምን እያለች ስታወራ ኖ ለምንድን ነው የሚወስደው እያልክ ያን ጊዜ በዛን ወቅት ማለት ነው በዛን ወቅት እሷን እንደሚጎዳት እንትን እንደሚላት ደውላ አውርታኛለች። ከዛን ውጭ አውርተን አናውቅም። ከዛ በኋላ የጠቁት ነው ከሊያ ልብስ የሚወስደው ለምንድን ነው? ይኸውልሽ ማሚ አመጣችው ሊያ ጋር አመጣችው እና አንድ ልብስ እንዲገዛ አደረገችው። ከዛ በኋላ ልብስ ገዝቷት ያበቃ በ2 ቀን ነው ምናምን ብር አበድሪ ብሎ መጣ። ገባሽ? ማሚ ሊያ ጋር ምን ብላ ነው? ምን ፈልጋ ነው? ማሚ ሊያ ጋር ልብስ ሻጭ እሱ ነው። ሚስቱ ልብስ ለምን ወሰደችው? አበረታታት ብላ አመጣችው። ጥሩ። ከዛ ብላ አመጣችው። አንድ ልብስ ገዛት። 2 ቀን 3 ቀን ሳይቆይ ብር ጠየቀው። ብሩን ደግሞ እንዳትሰጪ ብር እንዳትሰጪ ብለናት እያወራን ሲኖር ከዛ ከእሷ ከምታመጣው ልብስ ሊያ ከምታመጣበት ቦታ እሷ እንድታመጣ እያለ በዛ ወሬ ስናወራ
ትንሿን በጣም እንደሚቆጣጠራት ሁሉን ነገር እሱ እንደሚይዝ አውርታኛለች። ከዛ በኋላ ግን አሁን ተተጣሉ ነው ያወራችኝ። ገባሽ? ከተጣሉ አወራችኝ። ከተጣሉ በኋላ ስታወራኝ እንደምታውቀው አወራችኝ። ዝም ሌላ ግን ከሁለት ቀን በኋላ ያንን ነገር አንቺ እኮ ታውቂዋለሽ እሱን ስታጥር ለምንድን ነው እንደዛ እንደምታውቂው ነግረሽኛል ለሞትዬ እኔ ስላት ከዛ ደነገጠችና እኔ እንዳወቁባት አጠፋች። እሺ በቃ ይሄ ነው ያለው ነገር። ጥያቄ ከሊያ ጥበብ ብር እንደጠየቃት ሊያ ላንቺ ነገረች? ሊያ እና ማሚ እኮ በጣም ይግባባሉ። ለማሚ ነግራታል ሊያ? እኔ ሳልነግራት አትቀርም። እስኪ ሊያን ጠይቂያት። ግን ብር ጠይቋታል እንዳትሰጪ ብለናል። ነግራሻለሽ ማሚ? ብር ነገር እኔ እንግዲህ ነግራኝ ሆን አላስታውስም። ይሄ አላስታውስም። አንቺ ልብስ ገዛኝ ብላኛለች። እንግዲህ ልብስ ገዛኝ ብላኛለች። ከሊያ ብር እንደጠየቃል። ስለዚህ ማሚ ልጅቷን ማዳን ትቼ ነበር ማለት ነው። ኧረ በፍጹም ትንሿ ባለቤቴ መጣ። ይኸውልሽ እሷ ከሊያ ገንዘብ እንደጠየቃት ነው አላውቅም። ቤትሽን አስተናግጅ ከዛው አማራ ሳይንት ጋር የሚላል ችግር የለም። ባለቤትሽን አስተናግጅ። ባለቤቴ ቢሮ ስለሆኑ እንግዶች ስለነበሩ ነው። ቅድም እዛኛው ክፍል የእርሱ ቢሮ ስለሆነ ልልቀቅ ነው። እሺ ማሚዬ እንትን በይ። አማራ ሳይንት አሁን አንቺ ጋር በመረጃ ነው የምናወራው። ኮምስቱ ሄር ሀርበል ካንት ኮመን አንቺና ማሚ ስታወሩ ኦልሬዲ ስለዚህ ነገር ልካለሽ ማለት አንቺና ማሚ ከዛ በፊት ምን አውርታችሁ ነው? ስለ አሁን ለምሳሌ አንቺ እንዳልሽው በኢሞ ተደዋውለናል ብለሽ ከኢሞ ውጭ ደግሞ እንትን ታወራላችሁ፣ ባይዘው ቮይስ ታወራላችሁ አይደል? መቼ ነው የጠየቀው? መቼ ነው? እኔ ከሊያ ጋር ቤት አንድ ጊዜ ከይቅርታ ጋር አንድ ጊዜ አማራ ሳይንት ከሊያ ብር ለመጠየቁ አንቺ ምንድን ነው ማነው የነገረሽ? ሊያ ነግራኝ እንዲያሰጪው ብለናል። ጥሩ። አንቺ ደግሞ መጥተሽ ለማሚ ነገርሻት? ማሚ አታውቅም? ለሊያ ሳትላት አትቀርም። ታውቃለች። ማሚ ሲጀመር ስለነሱ ብዙ ቦታ ታወራለች። ለእሷ ራሱ አውርታታለች። ማን ቦታ? ይሄን ቅድም ስንልሽ በመረጃ አንቺ አሁን ስለ ራስሽ እንጂ ስለ ሰው አይደለም። አሁንም ማሚ እውነት ነው አታምንሽም። ምክንያቱም ማታምንብሽ ምክንያት ይህን ቮይስ አሳልፈሽ ለሌላ ሰው ሰተሽባታል። በደንብ አዳምጪ። መረጃ ማሚ ለሌላ ሰው ለማውራቷ መረጃ ይሄን ቮይስ የማይሰጥ ነው። ትናንትና ልጅቱን ወስዳታለሁ ስትል ሌላ ጥያቄ ነው። ግን እኔ ጥያቄ ማሚ እንዳለችው ትክክል ነው፣ አታምንሽም። ምክንያቱም ይህን ቮይስ ራሱ አሳልፈሽ ሰተሻል። አንቺ ማሚ ለሌላ ሰው ሌላ ወሬ እንዳወራች በምን ታውቂያለሽ? ይኸውልሽ እሱ ብር መጠየቁን በደንብ አድርጌ እኔ እነግርሻለሁ። መረጃ ማምጣት እችላለሁ። ሊያ ትሰጥሻለች። አምጪልን። ሊያ ትሰጥሻለች። እሺ ላና ላይክ ሊያ ትመጣለች። ቆይ ማሚ ችግር የለም። ሊያ ትመጣለች። ሊያ ማሚ የእሷን የትንሿን ባል ወሰዳትና ሊያን ሰፖርት አድርግ ተባለ። ሊያ ሰፖርት አደረጋ። ሰፖርት ካረጋት በኋላ በሁለት ቀን ውስጥ ሰፖርት ያደረጋት ሰው ብር ጠየቃል። ሊያ ለምን ለማሚ ብር ጠየቀኝ ብላ አላለቻትም? ከአንቺ ማሚ ጋር ይቀራረባል። ማሚ አልሰማችም። ያረገኝ ሰው ማሚ ያመጣሽ ሰፖርት አረገኝ። ነገር ግን በሁለት ቀን ውስጥ ብር ጠየቀኝ ለምንድን ነው ብላ ለማሚ ለምን አልጠየቀቻትም? ሊያ ሳትነግራት እንደማቀር እርግጠኛ ነኝ። ሊያን ጠሪያት ትግባ። እሱ አንቺ በመሰለኝ በደሳ ላይ ሳይሆን ሊያ ትመጣና ያንን ትናገራለች። አንድ ሁለተኛ ማሚ ሌላ ቦታ ብዙ ቮይስ እንደምታወራ አንቺ በምን አወቅሽ? እኔ ስለማቅ ነው። በጣም ብዙ ቮይስ ነው በየደቂቃው ነው የምትልከው። በምን ከማን ጋር ትላላኪያለሽ? አቤት ከማን ጋር ታወሪያለሽ? ከማን ጋር ትላላኪያለሽ አንቺ ቮይስ? ከማንም ጋር። ስለዚህ እንዴት አወቅሽ ማሚ ከሌላ ሰው ጋር ኮሚኒኬት እንዳላት በምን አወቅሽ? ሁሉም ጋር ቲክቶክ ላይ ካገኘችው ሰው ሁላ እንደምታወራ ቃለሁ። ቲክቶክ እሱ ኖርማል ነው። ቲክቶክ ሁላችሁ ጋውርቻለሁ ከከሌ ጋውርቻለሁ ትላለች።
ያ ራሱ ያወራችውን ሰው ነው። አንቺ እንደምትዩ ግን ማሚን አንቺ አሁን የምትዩ ነገር ማሚ ከሌላ ሰው ጋር እንደምታወራ አንቺ በሚስጥር እንደምታውቂ ነው። ማሚ ግን ከሳራ ጋር አውርቻለሁ ልትልሽ ትችላለች። ከትንሿ ጋር አውርታለች ልትልሽ ትችላለች። አንቺ የምታውቂው ነገር ማሚ ከሌላ ሰው እንደምታወራ በምን አወቅሽ አንቺ? ማሚ ታወራለች ከከሌ ጋር ግግም አትበይ። አንድ ጥያቄ ይጠይቃለሁ፣ መልሱን መልሽ። አንቺ እንዴት አወቅሽ? ማሚ የምታወራው ከአንቺ ጋር ነው። አንቺ ጋር ያለው ነገር ወጣ። ነገር ግን ማሚ ከሌሎች ሰዎች ስለ ትንሿ የሚሆን ስለ ይሁን እንደምታወራ አንቺ በምን አወቅሽ? ታሪ እሷ ከሁሉም ሰው ጋር እየወቀሽ ነው። ኦፍኮርስ ካልሆነ ታወራን የርከብድ ማድረግ አለብኝ። እንዴት አውቃለሁ? የለሽም መረጃ ከሌላ ሰው ጋር እንዳላወራች መረጃ የለሽም። ታዩ ይሄንን በቃ እሺ፣ ታዩ ይሄንን እናቁ። አወራች አንቺ አሁን ሳይሆን በፊትም ጀምሮ ታወራሻለች። ትንሿን አታውቂያት አይደል? ትንሿን አታውቂያት በስተመጨረሻ ግን ለትንሿ ያኔ አወቅሽና ተሰማሽ። ምክንያቱም ለደረሰባት ነገር አይደል ነው አይደለም? ከዛ በኋላ ይህንን ቮይስ ለእኛ ወይም ለሳሪ ድረስ ብለሽ ሰጠሽ አይደል? ከዛ በፊት አንቺና ማሚ ምን ታችኋል? እኔ ከዛ በፊት የምታወራው ያው እንደማያገባት ነግራኛለች፣ እንደሚቆጣጠራት ነግራኛለች። ያው ያላቸውን ግንኙነት እዛው ላይፍ ላይ ስለምትገባ ያው ያን ያክል እንዳልሆነ ታወራለች። ከዛ ነው የማውቀው ነገር የለኝም። ማስረጃ ጋር ሻማራ ሳይን እንደማያገባት ተነገረችሽ። የሚይዘው ለኩልሽ አይደል? ሌላ ሳይን ሳሪ እንደማያገባት ከነገረችሽ፣ ስለዚህ አንቺ ነው እየተጫነች አይደለችም። ቆይ እንድትላቂ መረጃ እንድታመጪ ነው፣ ሌላ ምንም አይደለም። ማስረጃ እንዲያወራችኝ እኔ እኮ የማውቀው ነገር የለኝም። እንዴ ካላወቅሽ አንቺ ዝም ነበር የምትይው ካላወቅሽ። ምክንያቱም አለማወቅ ከተጠያቂነት ካላወቅሽ ስለ ትንሿ ማውራት ካልፈለግሽ ዝም ነበር የምትይው። ነገር ግን አንቺ ፎርዋርድ እያደረግሽ ይሄ ቪዲዮ ይሄ ቮይስ ይቀመጥ ለማስረጃ እያልሽ እየላክሽ ነበር። ስለዚህ ማሚን ካፏ የሆነ ነገር እየጠበቅሽ የምትሽን ነገር ሁሉ ትይዥ ነበረ። ከራስሽ አልፎ እንደምትደልተው ካወቅሽ ለሌላ ሰው ትይዥ ነው። ዛት ሚንስ አንቺ የሆነ ነገር ታውቂያለሽ። አሁን ማሚ እንደዛ ለማለቷ ማስረጃ ታሪ አሁን አንቺ እንትን እያልሽ ነው ወደ እኔ በማያገባኝ ነገር ወደ እኔ እንትን እያልሽ ነው። አዎ እኔ ብቻ ሳልሆን ይሄ ኮሜንታተሮችን ስሚያቸው። እኔ አይደለም መቤቴ፣ እኔ ብቻ አይደለም ጌታ እኔ ያገባኝም። ይኸውልሽ እሷ እህትሽ ናት፣ እሷ ቤተሰብሽ፣ አዳምጪኝ። እሷ እህትሽ ናት፣ እሷ ቤተሰብሽ ናት። እሷ መወለድ ቋንቋ ነው። ስለዚህ ያገባሻል። አያገባኝም የሚባል ነገር የለም በሰው ህይወት ያገባሻል። ስለራስ ይኸውልሽ እኔ ማስረዳት አልችልበትም። ሲጀመር ማለት ነው ሲጀመር እሷ እኔ ፎርዋርድ ያደረኩት ጓደኛ ጋር ሴትዮዋ በቃ እዛም ከሰው ማጣላት ስለሆነ እያወራን ነበረ። ከዛ እያወራን እኔ እና እሷም እያወራን ስለነበር እንዲህ አለች እኮ ታውቀዋለች፣ እንዲህ አለች እኮ ብለን ፎርዋርድ አድርጌላታለሁ 4 ነጥብ። ከዛን ውጭ እኔ የማውቀው ነገር አንቺና ማሚ ማውራት ከጀመራችሁ ስንት ጊዜያችሁ? አይ ስለሷ እኔ አሁን 2 ጊዜ ነው። ዋቴቨር ምንም አይነት ቢሆን መቼ ነው ማውራት የጀመራችሁት? 8 ወር ይሆን እንደው ቲክቶክ ላይ ከተዋወቁ 8 ወር። ጥሩ እሺ። አሁን በሰሞኑ በተፈጠረው ግርግር ምክንያት ይህንን ቮይስ ወደ ሊና ልከሻል። ሊና እና ማሚ ከተጣሉ ስንት ጊዜያቸው? ምናልባት 3 ወር 2 ወር። ጥሩ እስከ ዛሬ ስታወሩ 8 ወር 7 ወር ምንም ነገር አልነበረም። ሊና ጋር ከተጣላሽ በኋላ ማሚ ይህንን ነገር ፎርዋርድ እያደረግሽ ለሊና አስቀምጪ ለመረጃ እንዲሆን እያልሻት ነበረ ወይስ ከ8 ወር በፊት የምታወሩትን መረጃ አስቀምጠ? የልጅቷን የትንሿን ብቻ ነው አድርጌ ማላቅም። መታሊያ መናገር ትችላለች። የለም ሊያ ደግሞ ምን ብላለች ቅድም? የተለያዩ ቮይሶች ሲኖሩ ወደ እኔ ፎርዋርድ አስቀምጪ እያለች ትልክልሽ ብላለች። ስለዚህ አንቺ ማሚና ሊያ አትልም ትምጣ። ጥሩ አንቺና ማሚ
ያቀያይሙን ይችላሉ። ስለዚህ አንቺ ባለ አሁን የሰማነው ምንድነው? በመጀመሪያ የት ሀገር ነው የምትኖሪ ማሚ? ይቅርታ ግን እኔ የምኖረው ጀርመን ሀገር ነው። 36 ዓመት ጀርመን ሀገር። ኦኬ። አማራው ጋር እንዴት ነው የምትተዋወቁት? አማራው ጋር አንድ ቀን የተገናኘ መሰለ ዮኒ ራያ የሆነ የባህል ማስታወቂያ እንትን ነበር፣ ጭፈራ ምናምን ነበር እና 3ኛ እና 2ኛ ለወጡት እኔ ስፖንሰር ሆኜ ነበር እና በዚያ ሰዓት ዮኒ ቤት ተገናኘን እና አንቺ ምናምን ሲል ኧረ አንተ ትልቅ ሰው ነኝ ማሚ በለኝ አልኩት። የዚያን ጊዜ ተዋወቅን። የዚያን ጊዜ ትንሿን ቤት ገባ ወጣ ነበረ። ከስር ታፕታፕ ኮፕሊንግ ሸራረግ ነበር። ቀኑ በትክክል ታስታውሻለሽ? ሱቁ ሊከፈት አካባቢ፣ የመጀመሪያ አካባቢ። አዎ መጀመሪያው ላይ ነው። ትንሿ ስንት ያደርጋል ያም ሱቅ የተከፈተበት ጊዜ? 9 ወር አካባቢ። እንግዲህ በደንብ መልኩን አይተሽዋል? በፍጹም እኔ አይቼው አላውቅም። እውነት ለመናገር ግን ባለፈው ተናድጄ ምን አልኩኝ፣ ተው ባካችሁ፣ ሰውየው ልጁ ይወስዳታል እና ባካችሁ ነገር አታቀሳስሩ፣ ጥሩ ልጅ ነው እንዳውም አውቀዋለሁ ብዬ በንዴት እሱን እንትን ለማለት ተናግሬያለሁ እንጂ እኔ በህይወቴ ሙሉ እሱን ሰውዬ አይቼው አላውቅም። ንገራችሁ እዛ ስትገናኙ እንጂ ስትገናኙ እዛ መልኩ አይተሽው ትሆኛለሽ። የት እዛ ስትገናኙ አብራችሁ ስትገናኙ እንዴ? የት ነው የምንገናኘው? እኔ እና እሱ የት? እሱ እኮ እኔ የት እንዳለ አላውቅም። ያለሁት ስዊዘርላንድ ነው ያለኝ። ቅድም እኮ ተገናኝተን ነበር ብለሽኛል እኮ። አይ ተገናኘን ያልኩ በዮናስ ራያ ቤት ነው የተገናኘ ነው፣ በዚህ በእንትን ሶሻል ሚዲያ። አዎ ኦኬ። እንግዲህ እስኪ ሪከርዱን አውጪው ሳርዬ። ምናልባት ማሚ የተናገረችው ቅድም የሰማሁት የእሷ ሪከርድ አልኩበት ሰዓት ነበር የዚያን ሰሞን እንጂ እኔ እውነት ልንገርህ እኔ አይቼው አላውቅም። ላይ ከ9 ወር በፊት ከሆነ እንግዲህ አሁን አንቺ ሶሻል ሚዲያ ላይ ነው የተገናኘዋል። እሺ እኛ ግን ጠብቀን የነበረ በአካል ነው። አረ በፍጹም እውነት እንዲያው ባለፈው ብቻ የሆነ ቦታ ተናድጄ ለአንዲት ልጅ ለምንድን ነው እንደዚህ የሚሉት? አሁን በቅርብ ቀን ከኩባ ሲመለስ አመጣታለሁ ብሏል። አሁን እሷም ለጥፋለች ከጎን ነኝ ብላ እና ባካችሁ ይታረቁ፣ እንዳውም ሳሪጋ ገብቼ ይታረቃሉ ብዬ ወጥቻለሁኝ። ማሚ ከይቅርታ ጋር ሌላ አካውንት አለሽ እንዴ? ሌላ ከአክብሮት ጋር ነው ግን የምጠይቅሽ። ሌላ አካውንቱ ተዘግቶብኝ የዱባለ መላክ ልደት ቀን መሪያይቶ ተዘግቶብኝ ትንሿ ቤት ገብቼ ፎሎ አድርጉልኝ አሁን ተዘጋብኝና ዱባለ ቤት ልደት ላከብር ልሄድ ነው እና እንዴት ብዬ ልግባ ስላቸው አስደረገችኝ። ዱባለን ቤት አደረጉ። ከዚያ ወዲህ ግን እየገባሁ በዚህ አካውንቴ ድብቅ አይደለም። ምክንያቱም ይሄኛው ስልክ ይደወልብኛል ቀን ቀን ምን ስለሚልብኝ ማታ ማታ በዚህ እገባለሁ። ቀን ቀን ደግሞ አንዳንድ ጊዜ በዛ ቅድም እነ ማርታ ቤት ገብቼ ተጫውቼ ወጥቻለሁ። እና ድብቅ አካውንት አይደለም፣ ፌክ አካውንት ሳይሆን ግልጽ አካውንት ነው። እሺ አሁን የቅድሙን ቮይስ አሰሚልን እና ማሚ እሱ ላይ ማብራሪያ ትስጥ። እሺ ሳርዬ ለላኩት እሱን አውቃታለሁ የለውም። እሺ ኦኬ። ያው አሁን ያልሽው አንቺ እና እሱ በአካል እንደማትተዋወቁ ነው አይደል? አንተዋወቅም። እሺ ማሚ ይቅርታ እንግዲህ እንዴ እኔ እሱ አይደለም ልጁን እንትናት በሉት ጥሩ ልጅ ነው ምናምን እያልኩ ይደግፈዋለሁ እስከ መጨረሻው ድረስ። ምክንያቱም ሲተዋወቀኝ ምንድን ነው ያለኝ፣ እናትና አባቴን ወያኔ ገደለብኝ፣ እናቴ ወሎዬ ነበረች ሲለኝ አይዞህ እኔም ወሎዬ ነኝ እናትህ እሆናለሁ አይዞህ ብዬዋለሁ እንጂ ግን ተናድጄ አውቀዋለሁኝ ለምንድን ነው ተገናኝተናል ምናምን ብያለሁ እንጂ አላገኘሁትም። ያው እሷ እንዳስዋሻት መጥቶ ነበር ብለሽ እንዳስዋሻት እኔም እንደዚያ ብያለሁ እንጂ አላገኘሁትም። አግኝቼውም አላውቅም። ልንገርህ እኔ የምሰራበት ነው የምሰራ ስል አሁ ምናምን እያወራችሁ ስለ መስሪያ ቤት ስታወሩ ነበር። ያን መስሪያ ቤትስ
መስሪያ ቤቱንማ በቪዲዮ ነው ያሳየን። ትዝ ይልሻል የምሰራበት እያላት ያነ እኮ ቲክቶክ ነው ያልኩሽ። ትክክለኛ መስሪያ ቤቱን አንቺ የምትሰሪበት እሱም እንደሚሰራ እያወራችሁ ዛሬ በእናንተ ቋንቋ። እኔ እኮ ጡረተኛ ነኝ፣ ስራ የለኝም። መጀመሪያ ጡረታ መውጣትሽ በፊት የሰራችበት የሚሰራ ምናምን እያላችሁ 6 ዓመቴ ነው ጡረታ ከወጣሁ በህመም ምክንያት። ኦኬ፣ ግን ከዛ ሲሰራ እንደነበር መስሪያ ቤትሽን ያውቀዋል፣ ታውቂዋለሽ። እሱ አንቺ የምትሰሪበት እኔ ነው የምሰራ እያላችሁ እያወራችሁ ታስተዋለሽ። እኔ መስሪያ ቤትም ሰርቼ አላቅም። ልጅ አሳዳጊ ነበርኩኝ። ልጆቹ ካደጉ በኋላ የሆነ ትምህርት ተማርኩኝና እንደጀመርኩኝ ልክ በ2 ዓመቴ ታመምኩኝ። ታምሜ ስራውን አቆምኩኝ። ከዚያ ወዲህ መንግስት ትንሽ ጡረታ ይሰጠኛል፣ አንዳንዴ ይከለክለኛል። ስር እያለ ሰርቼ አላቅም። ግን ባለፈው ለሆነች ልጅ ቮይስ ልክ ያለሁ ልታረቁ ነው አሁን ያመጣታል በቃ እንዴ እንዳውም እኔ አውቀዋለሁ እንደው ደህና ልጅ ነው ምናምን ብዬ አውርቻለሁኝ። ከመናደድ እነሱን ከማቀራረብ የተነሳ እንጂ እኔ ብጠይቂ እኔ አላውቀውም። እንዳውም የተዋወቅን ሰሞን የሆነች ልጅ ደወለችልኝና ከሊቢያ ነኝ ያለሁት ምን አለችኝ፣ የአማራው እህት ነኝ እና እንደዚህ ወደ አውሮፓ መምጣት ስለምፈልግ አግዥኝ አለችኝ። አይ አንደኛ ስልኩን እሱ የደወለልኝ የዚያን ጊዜ በጎርጎራ ትሬኒንግ ስልክ ነው። ምክንያቱም እኔ ያልኩት ስልክህን ስጠኝ ስለው አልሰጠኝም። ምክንያቱም ስዊዘርላንድ ከባድ ኃላፊነት ላይ ስላለሁኝ ይሄንን ቁጥር አልሰጥሽም አለኝ። ግን ለሌላ ሴት ሰጥቶ ሊቢያ ላለች ሴትዮ ሰጥቶ እንድመጣ እርጅኝ ወደ አውሮፓ ስትለኝ እኔ ደግሞ ህጋዊ ያልሆነ ነገር እኔ አልሰራም። እንዲህ አይነት ነገር በህግ ነው የምተዳደረው። 36 ዓመት እንዲህ አይነት ነገር አልሰራም አልኳት። ከዚያ ወዳውኑ ስልኩ ድራሹ ጠፋ ከኔ ፔጅ ውስጥ። እሱም አልጠየቀኝም። አንድ ጊዜ ተገናኝተን ለምንድን ነው እንደዚህ ያልከው ምናምን ስለው በሆነ ጉዳይ በዙ በስልክ ደውሎልኝ በሷ በስራዋ አይ እኔ ስልክ ማስጠት የማልፈልገው የስራ ስልክ ስለሆነ ነው፣ እህቴ ነች፣ አሁንማ መጣች አለኝ። በቃ ይሄ ነው፣ ሌላ ነገር አላውቅም። ኦኬ ስሟ ነግራሻለች ማሚ? የምታስታውሽው ከሆነ አልነገረችኝም። የአማራው እህት ነኝ እና እባክሽን እርጅኝ ወደ አውሮፓ እንድመጣ ሰፖርት አድርግኝ አለችኝ። ህጋዊ ላልሆነ ነገር አላድርገውም። ምክንያቱም እንዲህ አይነት ነገር የባንክ አካውንቴ ከተያዘ ወይ ስሜ ከተያዘ በእኛ ላይ ሌላ ችግር ይፈጠራል። ኦኬ ልጅቷ በነገራችን ላይ የእሱ ሚስት ናት። እዚህ እንድነግርሽ ፈልጌ ነው። ከወጣ በኋላ ግን ወጣለች ብሎ ለአንቺ ደውሎ ነው የነገረች ወይስ? አዎ ደውሎ እህቴ ምንድን ነው ያለ ያቺ እህቴ እኮ መጣች አለኝ። በስዊዘርላንድ ቁጥር ነው ወይስ በዋትስአፕ ወይ በቴሌግራም ወይ ሰምቲንግ? መጀመሪያ በጎርጎራ ትሬንድ ነው በዚህኛው ስልክ የደወለልኝ። አሁን ኩባ ሊሄድ ነው ኩባ ልጄን ይዤ ወደ ኩባ ለረፍት ሊሄድ ነው ብሎ የደወለልኝ አሁን በኦክቶበር ነው የደወለልኝ። እና እንድትታረቁ ነው የምፈልገው። እንደው ባይሆን እንኳ ብታመጣት ብዬው አይ ቃል ለሰማይ ለምድር ብሎ የጻፈልኝ እንደውም አለ፣ አልሰረስኩትም። አመጣታለሁኝ በሸንገን ቪዛ አመጣታለሁኝ፣ ብንጋባም ባንጋባም አመጣታለሁኝ ሲለኝ በጣም ደስ ብሎኛል። እሺ ማሚ፣ ያው ሰው ስለነበር በቅንነት ይህንን ድምፅ ልክፈት። ከድምፅ መላላክ እንትን አይልም፣ ግን በጣም ይቅርታ። ይህን ያደረግነው እኛ ካለን ጥንቃቄ አንጻር ነው። እሺ ጋይስ፣ በጣም ይቅርታ። አሁን አይደል እንደምሰማው? እኔ እኮ አልሰማሁትም። ቢከሰሱ የሚለው ብቻ አሁን ነው እኮ የምሰማው። እኔ ጊዜም አልነበረኝም። አሁን በልቼም ብዬ አሁን ገብቼ ሰማዋለሁኝ። አቃጣሪ ወይኔ ቲክቶክ ይህን ያህል ያወረዱ ናቸው። እንዴት እንደዚህ ብሎ ይባላል? እዚያኛው ጋር ይህኛው እኔ አማራው ጋር አግባባለሁኝ። ምንም ችግር የለም፣ እንተዋወቃለን በአካል እንግዲህ አልሰርዘውም። ይሄን በቃ ይሄን አውቃለሁ፣ እንተዋወቃለን። ፎቶ እንዳልሆነ ስለማቅ ነው የዚያን ጊዜም የፋኖ ፎቶ እና አቃጣሪ ያሉለከሱ ጋር ስለች አቤት ደግሞ እኔ ያችኛዋን እኮ አንድ ቀንም ስሟን አንስቻት አላውቅም። ተዋወቅና አንድ ቀን ስንጫወት ሸልማኛል። አንድ ጊዜ ናትና ሲሏት ስለዚህ ሰው ማውጣት ምናምን ሲባል የሰማሁት ያንን ተዋወቅ አላውቅም። አሁን ገባኝ። አማራው ጋር እንገናኛለን። አሁን አብረን ነው፣ ቅርብ ነን። አሁን በበጋው አሁን ብርድ ሆነ እንጂ በበጋው ከኛ ቤት ብዙም አይርቅም፣ 100 ኪሎ ሜትር ነው። እንሄዳለን፣ አብረን ሻይ ጠጥተን እንመጣለን።
በቃ ይሄ ነው ማለት ነው። ይሄንን ላልኳት ለአማራ ሳይንት ነው። ይሄንን ደግሞ አውቄ ነው ያልኳት። ይሄንን እንዳልተገናኘን እወቁልኝ። ይሄንን ታደርሳለች አታደርስም፣ ይሄንን አውቄ ነው ያልኳት። በፍጹም እኔ እና እሱ እግዚአብሔር ምስክሬንም ማተቤ ይበጠስ አልተገናኘንም። ታደርሳለች አታደርስም በሚለው ምክንያቱም እናንተ የሰደባችሁኝን አቃጣሪ ብላ አሳነች ላከችልኝ። ምክንያቱም እኔ እዚያን ቀን 2 ቀን አልተመቸንም ነበር፣ የሆነ ቀጠሮ ነበር እና በስልክ ብፈልግሽ በዋትሳፕ ብፈልግሽ የለሽም እና እንደዚህ ተሰድበሻል ስትለኝ ያን አላኩኝ እና ላከችልኝ እና ሰማሁት። እንዳውም እኔ አቃጣሪ የሚለውን እንዳውም ተውኩት። ምክንያቱም መጥቼ ሚዲያ ላይ ይህንን አልተናገርኩም። አንቺ ጋር ፋኖ እንዴት ይሰደባል ብዬ ተናግሬያለሁ እንጂ ይሄን የላኩት ለአማራ ሳይንት ብቻ ነው። ሌላ ቦታ አታገኙትም። ይሄንንም ያደረግኩት አውቄ ነው። ሌላ ቦታ አሁን አማራ ሳይንት የምትባለው ልጅ ትምጣ ብሎኬ ናት። አሁን አይደለም የበለኳት ገና በጣም ኔቨር ጊቭ አፕ ጋር በሆነ ሚስ አንደርስታንዲንግ በተፈጠረ ሰዓት በተጣላን ጊዜ ስታቃጥር ስላየኋት ብሎኬ ናት። አማራ ሳይንት ይሄን ያደረኩት ደግሞ አውቄ ነው እሷ ምክንያቱም እሱ አንድ ጥያቄ ማሚ ተራው አሁን የኛ ነው ከይቅርታ ጋር እኔ አማራ ሳይንት አይደለም የላከችልኝ ደግሞ በዛ ላይ ሙኒትንም የተሳደብሽበት ቦይሳለ ከይቅርታ ጋር ያው ስለ ሙኒት ታዩ ችግር የለም ባይዞ ምናልባት አንቺ ያው ሰሞኑን በተፈጠረው ነገር ሊሆን ይችላል ይቅርታ ጠይቀሽን ነበረ ግን ተመልሷል ያንን ነገር ግን ከዚያ በፊት ነው ይቅርታ ከመጠየቄ በፊት ነው እሷ ጋር ያወራ ነው። ጥሩ እንደዛም ከሆነ ጥሩ ነገር ግን ይቅርታ ከመጠየቅሽ በፊት ሙኒትን እንደዛ ካወራሻት በቀደም አንቺ ሙኒት ሀቢባ ቤት በቅርቡ ከ2 ቀን ወይም ከ3 ቀን በፊት ምግብ ትቆልፋለች የሚለውን ነገር አንስተሽ ነው ስታወሪ የነበረው። እሱ በቀደም አይደለም ይቅርታ አሁን እሱ በቀደም ነው እንደዚያ ስለዚህ አንቺ ያወራሹ ስለ ሙኒት ስለ ረቢያን ስለ ምግብ መቆለፍ ምናምን ነገር ነው ያወራሹ። ስለዚህ በቀደም አይደለም ከዛ በፊት አይደለም ይቅርታ የጠየቅሹ ከ5 ቀን ከ6 ቀን በፊት ነው። እሱንም ከእሷ ጋር ነው ያወራሁት። በቃ እሷ ስለምትልክልኝ ወይ ሸር ስለምታደርግልኝ ነው እሷ አይደለችም የላከችው እንበል ችግር የለም ዋቴቨር አንቺ የምታወሪውን ሰው ምረጪ ባይዘወይ ቴኬር አድርጊ። ግን እኔ ጥያቄ ሌላ አንቺ ከይቅርታ ጋር ጥያቄ አንቺ ሰውየውን ሳታውቂው አውቀዋለሁ ማለት የፈለግሽው ለምንድን ነው? እኔም እሷና እሱ እንደሚወዳት እንደሚያመጣት ነግሮኛል እና አሁን ኩባ ልሄድ ነው። ከኩባ ስመለስ በሸንገን ቪዛ በእኔ የተነሳ መከራዋን አይታለች። እንዳውም ላይፍ ገብቼ እሷ ቤት ምንድን ነው ያልኩት ይሄን ከተነጋገርን በኋላ በቅርብ ቀን መታ እዚችን የወንበር ላይ ታዋታላችሁ ስል እራሷ አወረደችኝ። ቤላ እንዳውም ምናለች ወይ ማሚ ጠብ እኮ አለ ስላላወቅሽ ነው እንደዚህ ያልሽዋል። እና እነሱ የኔ ጥያቄ አንቺ ምን ፈልገሽ ነው ሳታውቂው አውቀዋለሁ ብለሽ ያወራሹ? ምን ፈልገሽ ነው? እኔ አንደኛ እሷ ምን ያህል ሊክ እንደምታደርግ ማወቅ ፈልጋል። ብዙ ጊዜ ቼክ ታደርገኛለች እቼ ላኩላ ሴትዮ አማራ ሳይንት። ስለዚህ ቼክ የሚያደርግሽ ሰው ጋር አንቺ ማውራት ምን አስፈለገ? ምክንያቱም ሁል ጊዜ ስለምጠይቀኝ እስቲ በቃ አውቀዋለሁኝ ምንም እንትና ይገናኛሉ ይታረቃሉ። ማሸማቀቅ እሷ ሁል ጊዜ ያሸማቀቋት ምናምን ብላ ትስፍል ማድረግ ሳይሆን እኔ እየጠየቅኩ ያለሁት አንቺ ምን ፈልገሽ ነው? ተገናኝቼ አውቃለሁ አሁንም ክረምት ነው በጋ አላውቅም በእንግሊዝኛ ይመጣል እንገናኛለን አብረን ሻይ ጠጥተናል ብለን እንዲቀራረቡ እሱም አመጣታለሁ የትንሿና የእሱ መቀራረብ ከአንቺ መገናኘት ጋር ምን አገናኘው? አንቺ የተገናኘሽው ፐርሰናል ነው። የትንሿ መቀራረብ እና ትንሿን እሱን ማገናኘት እና የአንቺ መገናኘት ሌላ ዓለም ነው። እሱና እኔ እንግዳውስ ልንገርሽ ሳርዬ እሱን አላገኘሁትም። ዝም ብዬ ነው እሷን እንደዚህ ያልኳት። በፍጹም አላገኘሁትም። በጣም ኤክስኪውዝ ሚ አናምንም። በመረጃ በማስረጃ እኔ እጅጋዩ ትሙት አላገኘሁትም። ለእሷ ግን እንደዚያ ብያታለሁ። አላምንሽም። እማላምንብሽ ምክንያት አንቺ ለእሷ አንድ ጊዜ አይደለም እዚህ ቮይስ ላይ 2-3 ጊዜ እንደተገናኛችሁ አብራችሁ ሻይ እንደምትጠጡ ይኸው ዝም ብዬ ነው ያልኩት። በእውነት ዝም ብሎ ራስን ሪስክ አያስወስድም። ዝም ብሎ ራስን በማያውቁት ነገር ማውራት ዋጋ ያስከፍላል። እኔ አንድ ነገር ልንገርሽ ማሚ፣ የመጨረሻ ቃሉ ልጅቷ እንድትጠነቀቅ ነው ያመጣኋት። ምክንያቱም የሚጠላ ይጠላሃል፣ ችግር የለም ትጠነቀቃለህ። እየወደደ መስሎ የሚጎዳ ሰው
ሌላ ዓለም ስለሆነ ልጅቷ እንድታይ ነው። በዚህ መካከል ደግሞ ይሄ ሁሉ ማህበረሰብ እንዲያይ ነው የምፈልገው። ምክንያቱም አንቺ በቀደም ምን ስትያት ነበረ? እኔ እወስድሻለሁ ከመጣሽ እኔ በእውነት እኔ እሷ ያለኝ አሁን ወስዳታለሁኝ ትመጣለች በሸንገን ቪዛ። እሱ ሌላ ነው። አንቺ ግን የማታውቂውን ሰው አውቀዋለሁ ብለሽ ቮይስ ማውራት ሌላ ነው። እንደው ልንገርሽ፣ እኔ እና እሱ በፍጹም አንተዋወቅም። ልንገርሽ፣ በደንብ ትተዋወቃላችሁ። እጅጋየሁ ትሙት እንደው ማስረጃ ያልኩትን ነው። በሚሊየን ጊዜ አላምንሽም። ምክንያቱም አላምንብሽ ምክንያት ምን እንደሆነ ታውቂያለሽ? በአንደበትሽ ራስሽ እንደምታውቂው ከተናገርሽ በኋላ ውሸቴን ነው ልትይ አትችይም። እንዴ እሱም እኮ መጥቻለሁ ብሎኝ አምኛቸዋለሁ እኮ እነሱን። እሱ አይመለክም መጥቻለሁ ብዬ ምክንያቱም እሷና እሱ እንዳይራራቁ ነው። እኔ አናምንሽም። አመንሽኝም አላመንሽኝም አላገኘሁትም። ሳርዬ ቆይ ሳርዬ ቆይ አንዴ ወደ ስሜት አትሄዱ። ቀስ ብለን ማውጣት የምፈልገው ነገር ስላለ ማሚ አሁን ልጅቷ ጋር ጠባለሽ የለሽም? ከዛች መረጃ ሊንክ ታደርጋለች አለማድረጓ ቼክ ለማድረግ ነው ያልሽው? እሷና እኔ ጠብ የለንም ግን ሁሉ ጊዜ ሀው ዱ ዩ ሴይ እንዴት አንድ ሰው ጠብ ከሌለሽ የሆነ ነገር ካልፈለግሽው እንዴት መረጃ ያወጣል አያወጣም ብለሽ እንደዚህ አይነት በጣም ሴንሲቲቭ ኢሹ ለእሷ እንደዛ ብለሽ ትናገሪያለሽ? በልጄ ምላለው ኤፍራት ሙት በልጄ ምላለው አልደብቅም ማለትም አይደለችም የሰጠችኝ እሷ ልካ ሸራ አድርጋ ነው ለእሷ ነው ግን የላኩላ ልንገርሽ ለእሷ ስላለች እኔ እኮ ሳሪ እሷ ናት ማለት አይደለም። ግን ለምን እንደዚህ ልታደርግ እንደፈለገች አንደኛ ጉዳዩ በጣም ሴንሲቲቭ መሆኑ ታውቂያለሽ። በጣም ኤክስፒሪየንስድ ነሽ። ብዙ አመት እዛ ውጭ ሀገር ኖረሻል። ህጉንም ታውቂዋለሽ። ባፍ የሚወጣ ምን ያህል ዋጋ እንደሚያስከፍለን በደንብ ታውቂዋለሽ ማለት እሱ እኮ የዚያን ጊዜ ሊታረቁ አካባቢ ነው እነሱ እኮ ሊታረቁ ነበር። እሷም ለጥፋ ከጎንህ ነኝ ምናምን ስትለው በቃ እሱንም እሷንም ዋሽቶ ማታረቅ የሚባል ነገር አለ አይደለ? እንደዚያ ነው። በቃ ጥሩ ልጅ ነው እሱ፣ ይታረቃሉ። እሷም ለጠፈች አይደለ? ከጎንህ ነኝ ብላ ለጠፈች። እሷም ከእሷ ቤት ይገባ ነበር እና እነሱን ለማስታረቅ እንጂ እኔ እነሱ እንዲጣሉም አልፈለግኩም ነበር። በኋላ ነው ይህን ሁሉ ጉድ የሰማሁት። እኔ በህልሜም በእውኔም እንዲህ ነው ብዬ አላሰብኩም ነበረ። ኦኬ ግን እኮ አሁን ሳሪ እየነገረች ነው ያለ ሪከርድ እንደዛ ከሆነ ምን አንድ ሪከርድ ማሰማዋለኝ። እንደዛ ከሆነ አንድ ሪከርድ ላሰማ ይፈቀድልኛል? እሺ ጎሄድ አሰማት። መረጃ በቅንነት ግን ከስሜት ወጣችሁ በደንብ እንነጋገራለን። ማሾክት ነው የሆንኩት። ምንድን ነው ነገሩ? በጣም ነው ያስደነገጠኝ። በቀደም አለና ቤት ግራ ተጋባሁኝ። እሷ ስትመጣ ወጣ፣ እንደማ ስትመጣ ወጣ እና ምንድን ነው ላሌላ ጻፍኩለት። እግዚአብሔር ብቻ በደህና አገናኝቶ አብረን እየቀለድክ ነው። አስደነገጥከኝ። በቲክቶክ እየጻፍክልኝ አይደል እንዴ? በቲክቶክ መጽፍልኝ አይደለ? አንተ የጻፍክልኝ እኮ ነው አማራውዬ። በቲክቶክ ከልጅቷ ጋር ጨርሰና ምንም አያገናኘንም እያልክ ምጽፈው አንተ አይደለ? አያገኘሁም። ታገኘሁት አንተ ራስህ ነህ። አያገኘሁም። ይህና ያው የእሱ ስልክ ስለነበረ ይሄ ተሳስቶ ነው የገባና ምንድን ነው ከልጅ አማራው ምናምን ቆስጣና ባላላት ምናምን እንላለን። ምን አለኝ እሱ በቲክቶክ ጽፎ ወዳው ቦለከኝ እንጂ ከአሁን በኋላ ልጅቷን እድሏን አትዝጉባት አለ። ይሄማ ሊሆን አይችልም ብዬ ለሰው ነገርኩኝ። ለሰው ስናገር አይ አሁን ቆይ ይብረድ ነገሩ። ምክንያቱም እኔ የመሰለኝ ይሄ ስልኩ ያው የጎርጎራ ትሬኒንግ ሆነ አውቃለሁ እና መልስ እንዲሰጠኝ ነው በስልክ። ምክንያቱም ደንግጫለሁ እንደዚያ ሲል በቲክቶክ ባላላት እያላችሁ እንትን አትበሉ፣ እኔ እና እሷ ጨርሰናል አለኝ በቲክቶክ። እሷ ቤት ገብቼ ባሏ ምናምን ባለት ዳርነች ስል ስለሰማን መሰለኝ። ከዚያ እንደዚያ ስል በዚህ በሜሴጅ ላኩኝ። ደነገጥኩኝ። ምን ማለት ነው? ትክክል አይደለም። ልጅቷ ጋር ጨርስሻለሁ አልከኝ ሳልኩት። ከዚያ ያው የእሷ ስልክ ነው መሰለኝ። እሱ ስልክ የለኝም ነበር የዛን ጊዜ። በቲክቶክ ነው የምንገናኘው። ያው ይሄ ነው እንግዲህ ያልኩት ነገር የለም እና ለሰው ነገርኩኝ እንዲታረቁ። ሰውየው ደግሞ አይ አሁን ለጊዜው ዝም እንበል አለኝ። ከዚያ ሞከርኩኝ። ወይ ስሞክር ብዙ ሰዎች ሞክረው መታረቅ አልቻልንም አለኝ። እሺ ትንሽ ነገር ይብረድ አልኩት። እንግዲህ አሁን በመሀል ይሄ እናንተ ጭቅጭቅ ሲመጣ አሁን ሊታረቁ አይደለም ወይ? ትንሽ ጊዜ ብንሰጣቸው ምን አለበት? ይሄኛው ነገር ቢበርድ ምን አለበት ብዬ ተናግሬያለሁኝ ሌላም ቦታ
እንጂ እኔ እግዚአብሔር ምስክሬ ነው ልጆችን ያሳጣኝ እሱን አላየሁትም፣ አልተገናኘንም። እኔ ግን እሷና እሱ እንዲታረቁ በጣም 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 ፍላጎት ነው። እዛው ላይ ደርበሽ የምትመልሽልኝ ይሄ ጉዳይ ከተነሳ ሳምንቱ ነው። እሷ ጋር በጣም ተቀራረቡ ነበር፣ ቤቷም ትመጪ ነበር። ይህን ጉዳይ ሲራገብ ሁላችንም ገብተንበታል። በተለይ በውጭ ያለ ነው እዛው ዩናይትድ አረብ ኤምሬት የሚገኙ በየትኛውም ዓለም ያለ እህቶቿ ወንድሞቿ ተሰባስበን በዚህ ጉዳይ ስንነጋገር ሰንብተናል። አንቺ እንደምትቀርቢያት አብረሽ እንደምትወይ እንደ ልጅ ስትሪት እንደምታረጊያት ለምን ይህን ጉዳይ ሲነሳ መተሽ ማብራሪያ አልሰጠሽንም? ለምን መሰለ እኔ አሁን እናንተ ይዛችሁታል። ይሄን መጀመሪያ ሰምተሻል አልሰማሽም? እሱና እሱ መጣላታቸውን ነው የምትለኝ? በዚህ በሚዲያ እንደዚህ መውጣታችን ይሄንንማ በቀደም እኮ አስገቡኝ ብዬ ሪኩዌስት ልኬ እኮ እጄን ባወጣ እኮ አላስገባኝ አሉኝ። ነግሬያት የለ እንዲ ለቤላ ቤላ ምን አለች? ለምንድን ነው ያልመጣሽው ስትለኝ እጄን አውጥቼ ያስገቡኝ ብል ሪኩዌስት ብልክ ማን ያስገባኝ? የዚያን ቀን ይሄው ቤላም አይተኛለች እንደ ዮናስ እንድት ይነግሯን ነበረ። ትናንትና ወደ ራሱ ሳሪ እንድትጠብቂ ብላይ ጠብቄ በቃ መተኛቴ ነው ስል እናንተም ወደ ቤታችሁ ሄዳችሁ የዚያን ቀን በቃ ሪኩዌስት ጠየቅኩኝ። እጄን ባዋጣ ማን ያስገባኝ? እኔ የዛን ቀን ያላስገባው ሻውቄ ነው ማሚን እፈልጋለሁ ካልኩ በኋላ አይ ከዚያ በፊት የዚያ የዋናው ቀን አይቼሻለሁ። ምክንያቱም ምን ብዬ ነበረ እኔ ትንሿ መሸጥ ስላለባት ይህ 2 ቀን 3 ቀን ትሽጥ ሌላ አጀንዳ ፈጥረን ግርግር እንዳልፈጥርባት ስለፈለግኩ ነው። አይ የዋናው ቀን ስነ ጆከር የነበሩ ቀን አስገብስ እንዴ እጄን አውጥቼ እሺ ተይው። ትንሿን በውስጥ አውርተሻታል? ትንሿን በውስጥ አውርቻት ምን መሰለሽ ያልኳት ያመጣሻል ነው ያልኳት። ያው በቲክቶክ ገብቼ አይደለም አረኛ አላወራችኝም። ከተፈጠረ በኋላ ትንሿን ገብተሽ አውርተሻታል? ትንሿን ገብቻ አላወራኋትም። ግን እንደ ይሄ ግርግሩ ከተፈጠረ የእሷና የእሱ መጣላት ከሆነ በኋላ ስጠይቃት አይ የልጅ ወሬ የልጅ ነገር ነው እንታረቃለን አለችኝ። አይደለም ማሚ ከይቅርታ ጋር ሰሞኑን በተፈጠረው ነገር ኦልሬዲ ገስት ላይ አልገባሽም። እሺ ትናንት አልገባሽም፣ ከትናንት ወዲያ አልገባሽም። ትናንት ገብቼ ነበር። እንዳውም ትናንት አስገቢ ብያት ብዙ ቀኑ ኮሪኩዌስት ጠይቃለሁ። ግን አሁን እቃ እየተሸጠ ስለሆነ ከዛ በፊት ትንሿን ገብተሽ በውስጥ አንቺ ትንሿ በቃ እኔ ልገባ ነበር ላይ ብላይ አልተመቸኝም፣ አልሆነልኝም አስገቡኝ ብልም ነገር ግን እንደዚህ በተፈጠረው ነገር እንደዚህ ነው አይዞሽ በርቺ ጠንክሪ ወይም ደግሞ ጀስት በቃ የራስሽን ሀሳብ ትናንት ነበረ የመጀመሪያ ቀን ትንሽ በረድ ያለው ትናንትና ገብቼ ነበረ። ያው ብዙ ትናንት ገስት ላይ አልገባሽም። የመጀመሪያ ቀን፣ ሁለተኛ ቀን ገስት ላይ አልገባሽም፣ ሶስተኛ ቀን ገስት ላይ አልገባሽም። ነገር ግን አንቺ ትንሿን በውስጥ እንደምታወሪው አውርተሻታል። አይ እሱን አላወራኋትም። አሁንማ ነገሩ ተገላለጠ። ምን አወራታለሁ? ለምን ለምሳሌ አንቺ እነሱን ለማዋደድ እነሱን እንትን ለማለት ነበር የምትሞክሪው፣ ግን ሳይሆን ቀረ። ያመንሽው ሰው ጭንብሉ ሲገለጥ እንደዚህ አይነት ሰው ሆኖ ተገኘ። ስለዚህ አንቺ እሷን ትንሿን የምትወጃት የምታከብሪያት፣ ለእነሱ ፍቅር የምትሻሽ ላይክ የምትወጅ ከሆነ እየጻፍኩላት እኮ ነው። ይሄርኩኝ እኮ በየቀኑ ኮፕሊክ አደርጋለሁ። በሚዲያ አልገባሽም፣ ሚዲያ ላይ አልገባሽም፣ አላስገባንሽም። ምክንያቱም ሰሞኑን ያው እኛ እንደ ፌመስ ስለምንቆጠር እኛ ቤቱን ይዘነው ነው ተቆጣጥረን ነው። ነገር ግን አንቺ ወርደሽ ልክ አማራ ሳይንትን ሰው ለማማት እንደምትጠቀሚበት እንደምታውሪው እሷን ትንሿ እንዲንሽ ደህና ነሽ ወይ በተፈጠረው ነገር አዝኛለሁ፣ አይዞሽ በርቺ ከጎንሽ ነን፣ እኔም እኮ አምኜው ከዳኝ፣ ስለዚህ እንደዚህ ነው ብለሽ አውርተሻታል? እየሰማች አይደል? እንዲ ከስር እኮ እየሰማችን ነው፣ እያወራ ነው በየቦታው ምንም ነገር። ዋትሳፕ ላይ አውርተሻታል? ማሚዬ ከይቅርታ ጋር አላወራኋትም። ለምን? በቃ እየሰማች ነው። በቀደምም እኮ ከስር ሁና ጻፈች። እነ የዚያን ቀን ማርታን ቤት ገብተን ተወያየንበት። ለምንድን ነው ያልገባሽው ሲሉኝ ከስር እያወጣች ነው። ትናንትና ራሱ ሲወራ ጥሩ። እንደዛ ከሆነ አማራ ሳይንትን እኔ ከብሎ ካወጣና እንጠራታለን። አማራ ሳይንትን ከዛ በኋላ አማራ ሳይንትን ጠርተን ምን አውርታችሁ ነው? ምን ጀምራችሁ ነው? በምን ተገናኝታችሁ ነው አንቺና አማራ ሳይንት ይህንን ነገር ያወራችሁት?
አሁንም ሌላ ሰው አለ ላከችልኝ። የላከችልኝ እንደውም አልሰረስኩትም። ይሄንን አቃጣሪ ምናምን ያላችሁትን ላከችልኝ። እንዴት ነው ህይወት ነው እሱ እኛ ጋር ነው ጸቡ። አንቺ ግን ይህን ነገር አንስተሽ ሰውየውን እንደምታቂው ያደረግሽው ለምንድን ነው? ስለዚህ እኔ አማራ ሳይንትን ከብሎ ክፈታትና አሁን አማራ ሳይንት ናት እስከዛው ሲቀጥል እኔ አሁን አማራ ሳይንት ለንትን ላኩልኝ ጋይስ እኔ እዚህ ቲክቶክ ላይ የማንንም ስም ያለ መረጃ ያለ ማስረጃ መናገር አልፈልግም። አያችሁ ፎቶ ሲወጣ አማራው እንዳልሆነ መጀመሪያ ማሚ ታውቃለች። አብረው ናቸው። ነገር ግን ለማራገብ ብለው ነው ይህንን ነገር ያመጡት ያስነሱት። ከታች ያለው ወይም ደግሞ የኛ ታጋይ የሆነው ፋኖ እንዳልሆነ በደንብ ያውቃሉ። መጀመሪያ የተለጠፈው በሰም አካውንት ነው። አያችሁ ማሚም ሁለተኛ አካውንት አላት። ሁለት አካውንት አላት። አንዱ ሰላም የምፈጥርበት አረጋጊ የምትሆንበት ሰው ናት፣ ታጋይ ነኝ እንደምትለው። ሁለተኛ አካውንት ደግሞ ሰው የምትሳደብበት ነው። አንድ ሁለተኛ በባለፈው የጀግናው ፎቶ ሲወጣ ታውቃለች እሱ እንዳልሆነ፣ ነገር ግን ምንም አላለችም፣ ጸጥ ነው ያለችው። ባይ ሚንስ አሁንም አብረው ናቸው በመረጃ። እኔ ቲክቶክ ላይ ሰውን አልተችም ያለ መረጃ ያለ ማስረጃ። በቀደምለት ምን ስትላት ሰማሁ፣ ጠብቄ ነው የተናገርኩት። ነይ ቶሎ ጃፒ እንትልሻለሁ ሲላት ነይ ከኔ ጋር አብረው ከሆኑ ታዲያ ያንን ሁሉ ስንሆን ማሚ የት ናት? የተናገረችው ቃል አለ ጋይስ ከይቅርታ ጋር ወንድሜ መንገደኛው እኔ ሰምቼ ዝም ማለት አልችልም። የያዝኩትን ነገር መጨረስ ስለምፈልግ ነው። አንዳንድ ሰዎች ጭንብላቸው እንዲገለጥ እፈልጋለሁ። ምክንያቱም እህቶቻችንን መጫወቻ ያደርጓቸዋል። ካናዳ ነው እሷ የት ናት ያለችው? እሱ የት ነው ያለው? የት ሀገር ነው ያሉት? የት ናቸው ያሉት? ለምንድን ነው አብረውስ የሚሆኑት? ምንድን ነው የሚፈልጉት ከሴቶቻችን? እሱ ሲዩዘር ላይ ምንድን ነው ተብሏል። ምንድን ነው የሚፈልጉ ጋይስ? ታዲያሙ የእሷ ጀርመን ከሆነች እሱ ስዊዘርላንድ ምንድን ነው የሚፈልጉት? ሚስ አንደርስታንዲንግ አለ አይደል? ሳ ጋይስ ትጠረጥራላችሁ። እኔ እኮ ያው ትልቅ ሰው ስለሆነች እና ያው ቤት እንደ እናት ምናምን ስላየ ነው እንደዚህ ከኋላ ሾህ እንደሆኑ አላውቅም። በነገራችን እኔም ሌላ የእሱ ዋትሳፕ ላይ መስራት የሆነ ሪከርድ ተቆርጦ ገብቶባታል፣ ግን አላወጣውም። በእርግጥ ችግር የለም አንቺ አታውጭ። እኔ ያወጣሁት በቂ ነው። ይሄ በቂ ነው። በቃ አለቀ። መቅደላዊትን አስገብታ አንዳንድ እያለች ነው። ለምን ትገባለሽ? ምን ታደርግልሻለሽ? ከመቅደላዊት ምን ትፈልጊልሽ እንጂ? አይ አንዳንድ ስጽፍ ሳያት ጊዜ ነው ታች አትገባም። መቅደላዊት እዚህ ቤት አትገቢም። በቀደም በትንሿን በምንም አይነት ነገር ሰፖርት እንዳታረጉ፣ በእርዳታ እንደዚህ እንዳታረጉ፣ በምንም አይነት ሆነሽ ተቃራኒ የተቆረጠ ቪዲዮ አይተናል። ለምንድን ነው ሰፖርት የማናረጋት? በገንዘብ አይደለም በዚህ አይደለም ስትይ ነበረ። መተሽ ደግሞ እሷ ፔጅ ላይ ምንድን ነው ያልሽው? ልጇን ለ1 ዓመት ነው ለ6 ወር አስተምራለሁ አልሽ። ለምን ምንድን ነው ከትንሿ የምትፈልጉ ጋይስ? ምንድን ነው ትንሿን ማድረግ የምትፈልጉት? ከይቅርታ ጋር በሌላ ቤት ገብትሽ ማብራሪያ ስጪ። እኔ ቤት ግን አትገቢም መቅደላዊት። በጣም ሶሪ አትገቢም። ማለቴ እኔ ሀሳቤ ማራመድ የምፈልገው በራሴ በቤቴ በቃ እንትን ከማለት ወዲህ ነው። በቃ ማለት እራሳችሁ ሀሳባችሁን በሌላ ቦታ አራምዱ። እኔ ግን ከትንሿ ኋላ የምትሄዱ ሰዎችን ቀስ እያልኩ አንድ በአንድ ማውጣት እፈልጋለሁ። ምናልባት አላቅም ማውጣት እፈልጋለሁ፣ ማውራት እፈልጋለሁ። ግንኙነታችሁ እስከምን ድረስ ነበረ? ምንድነው ትንሿን እንደዚህ አጥምዳችሁ ይዛችሁ እሷን ታርጌት ማድረግ የፈለጋችሁት? ችግራችሁ ምንድን ነው? ከልጅቷ ምንድን ነው የምትፈልጉት? በተለይ አንዳንድ ሴቶች ምንድን ነው የምትፈልጉት? ከእሷ ምንድን ነው የምትፈልጉት? በጣም ይቅርታ።
ሚዲያ ላይ ነው ብዙም ቀረቤታ የለኝም፣ ግን ከበስተኋላ በጣም ብዙ ነገር እያጣራሁ ነው ያለሁት። አንደኛ እስከ ዛሬ ድረስ በትንሿ ስም ተደርጎ ብር ስትልቁ ለምን ልጅቷን አልነገራችኋትም ነበር? ጓደኛ እሷ ወንዱ አይደለም ጓደኛችሁ፣ ጓደኛ ሴቷ ወንዱ ጋር ተንጠልጥላችሁ ለምንድን ነው ብር የላካችሁለት? ሴቷ ሁና ጓደኛችሁ ወንዱ 2 ጊዜ 3 ጊዜ ሲጠይቃችሁ ለምንድን ነው ብር የላካችሁት? ምንድን ነው የምትፈልጉት እናንተ? አሁን ከወጣ በኋላ ደግሞ ብር አለን እያላችሁ ለምን ትመጣላችሁ? እናንተ ብር የላችሁም። አላማችሁ ሌላ ነበረ። አንድ ነገር ማድረግ የምትፈልጉት ነበረ። በስተመጨረሻ እግዚአብሔር ይመስገን ልብህ ንጹህ ሲሆን ከሆነ ሰንበዲ ጋር ትገናኝና የሆነ ነገር ይወጣል። አለቀ በቃ። አንድ እስቲል አሁንም አላችሁ። እስቲል አሁንም ልጅቷን ገደል ለመክተት የምትፈልጉ አላችሁ። እስቲል አሁንም ተጠንቀቁ። በጣም ይቅርታ። እኔ ያለ መረጃ አልወጣም፣ ያለ ማስረጃም አልወጣም። ፍሬ ገነት መቅደላዊት ምን አጠፋች አላልኩም። እኔ ምንም አጠፋች አላልኩም። አታቀጣጢ። የተሰማኝን ነገር እየተናገርኩ ነው። መቅደላዊት በእኔ ቤት ገብታ ምንም ማብራሪያ አልሰጥም። ቢኮዝ እኔ ስለ መቅደላዊት አላወራሁም። ራሴ ቤቱን መምራት እችላለሁ። ራሴ ማስተናገድ ይችላል። ከፈለጋችሁ በቤታችሁ ግቡና ጥያቄያችሁን እዛ አስተናግዱ ነው። እኔ አሁን እያወራ ያሉት ስለ መቅደላዊት ሳይሆን ስለ ማሚ ነው። ስለ መቅደላዊት ደግሞ ከፈለኩኝ ቀስ ብዬ አጣርቼ ይመጣሉ። ችግር የለብኝም። እኔ ስለ ማሚ ነው እያወራ ያሉት። ማሚና ሰውየው ይገናኛሉ። እንዴት ይገናኛሉ? መቼ ጀምረው ነው የሚገናኙት? ግንኙነታቸው ምንድን ነው? ይህንን ነው ማለት የምፈልገው። መቅደላዊት ከፈለገች ስለ እሷ ሳውራ ትመጣለች። እኔ ግን አሁን ስለ መቅደላዊት አላወራም። ማውራትም ከፈለግኩ በመረጃ እና በማስረጃ አስኬዳችኋል። ጨርሻለሁ። መንገደኛው የምትለዋል። እንዴት ዋላችሁ? እኔ እኮ ገና በደንብ አልሰማኋችሁም እና መጥሩላችሁ ፈልጋለሁ። ከዛ ውጭ ግን እዚህ ሶሻል ሚዲያ ነው የምንተዋወቀው። ሶሻል ሚዲያ ያለውን ነገር ሶሻል ሚዲያ እንዲቀር የምትፈልጉ ከሆነ ልጅቷ ጋር እጃችሁን አንሱ። ከዛ ውጭ በእያንዳንድሽ ቤት እመጣለሁ አይሚን እሷ ላይ እመጣለሁ ለሚለው ሰው በእያንዳንዱ ሰው ይመጣበታል ማለት ነው። ይሄ ደግሞ ተገቢ አይደለም። ያንድ አማራ ለዚህ ልጆች ተገናኝተዋል። ይሄ ልጅ ተንኮል አስቦ ቀርቧታል። ኦኬ፣ ተንኮሉ ሲጋለጥ ኦልሬዲ አደባባይ ሲሰጥ እንትን ብለዋል። አሁን ያለበት ቦታ ይታወቃል። የት ቦታ እንደሆነ ማንጋ እንደሆነ ስለሚታወቅ ሌሎቹ ተደርባችሁ ለሱ ያልሆነ ወንጀል ልትገቡ ያሰባችሁ ሰዎች አርፋችሁ ተቀመጡ፣ ስራችሁን ስሩ ልል እፈልጋለሁ። በተረፈ ግን ብዙ መናገር አልፈልግም። ማሚ ብትመጣ ደስ ይለኛል። እሙዬ ያስገባዎች ማሚን ብጠሪልን ነው የኔ ጥያቄ። ማሚን ብጠሪልን ነው። እኔ ሌላ ምንም ፐርፐዝ የለኝም። ከማን ትገባለች አይደል? አሁን ለመማር ጋር ትገባለች እና መማር ጋር ትገባለች ማሚ የምትባለውና እንዴ ከትናንት ወዲያ አብረን ነበርን፣ እስከ ጠዋት ድረስ አብረን ነበርንና እሷ የምታወራልን እሱን እንዳታለላት እንደዋሻት እኛንም እንደዋሸን እነ ነፍጠኛውን ወንድሞች ያሉኝና በእነሱ አማካኝነት ነው ማቃቸው። እኔ በነፍጠኛው ነው ማቃቸው። ማሚንም እነ ትንሿን በአስቱ ነው። እና አሁን የሚካሄደው የምሰማው ነገር ደግሞ ግራ ገባኝና እኔ ማሚ እንደዚህ አይነት ሰው አይደለችም። እኔ በማቃት ማከብራት ሰው ናት በጣም። እና ያለውን ነገር እስኪ እንስማው ከሷ። ምናልባት አንዳንድ እሺ ጋይስ ይቅርታ እንግዲህ እኔ ለሸጥ ነበር የገባሁት፣ ግን ይህንን ቀን ስለተቀመጥኩ ብዬ ነው። ለእሱም ነግሬዋለሁ፣ ለእሷም ለትንሿም ነግሬያታለሁ። ለዛም ነው። እና ይኸው መንገደኛው ወይ አንተ እንትን በል ዲል አድርግ ወይ ደግሞ ኑሮ እየኖረች ነው። እዚህ መታ በእሷ ስታንዳርድ ይሄንኑ ኑሮዋን ትቀጥላለች ብለሽ ታስቢያለሽ? አይ እዚያም እንደዚህ እያሉ እያራወጡ አስቸገሯት። በሸንገን ቪዛ አመጣታለሁኝ፣ አሁን ኩባ ሊሄድ ነው፣ ከኩባ ስመለስ አመጣታለሁኝ ብሎኛል። ይሄንን እኔ ቢለኝ ኖሮ ሰፖርት አረጋታለሁኝ ከጎኗ ነኝ ሲለኝ አይ እኔም አለሁኝ አሉ ሌሎቹም እነ ዜድ አሉ እነ ሰለሞን አሉ አልኩት እና ሌሎችም አሉ
ምክንያቱም እኔ እነሱ ምንም የሚያደርጉት ነገር እኮ የለም። ምንም የሀገሪቱ ኑሮ ታውቂዋለሽ። እንደመጡ ካምፕ ገብተው ስቃያቸውን እንደሚበሉ ታውቂያለሽ 100%። ይህ ስራዬ ስለሆነ ነው። እዚህ ሀገር ላይ እንደዚህ አድርጌ ስከፋፍላት ትንሽ ይከብዳል። አይከብድም? አሁን ልጅቷም ስሜቷ ተነስቷል ወደዚህ ለመምጣት ጨለማ ውስጥ ለመኖር። ይሄ እንደዚህ አይነት ነገሮችን ሰውን ስንመክር ከይቅርታ ጋር ግራ ቀኝ እያየን ብንመክር ይሻላል። አመጣታለሁ አለኛ እኔ አለሁኝ ከጎን ሆናለሁ። አመጣታለሁ ካለ ወይ ያስተምራታል ወይም ሰፖርት ያደርጋታል። ስለ መምጣቱ እንሄድበታለን። ችግር የለም። ፋኖ ስላቋረጥኩ ማሚ፣ አሁንም ጥያቄ ሌላ አንቺ ይህንን ቮይስ የተላላካችሁት በባለፈው መማር ቤት በነበረው ነገር ነው ሳ አንቺ መማር ቤት ሆነ ሰላም ተፈጠረ አይደል ማሚ? ተመልሶ ጸብ ተፈጠረ ማለት ይህንን ነገር አንቺ ስታዩ ወይም ደግሞ እኛ ስናወጣው ሚዲያ ላይ ከፍተኛ ችግር አመጣ። አንቺ መልሰሽ ለአማራ ሳይንት እኔ ለትንሿ ልንገራት ስለሱ ማቀውን ነገር ወይም ደግሞ እኔ እንደዚህ አይነት ነገር ተፈጥሮ የነበረውን ነገር ምንም አላወቅኩም ነበረ፣ ጥሩ ሰው ስለመሰለኝ ነው በባለፈው እንደዚህ ያልኩሽ ምናምን ብለሽ ለአማራ ሳይንት ነገርሽ። ተባብለናል። አዎ ተባብለናል። አማራ ሳይንት ጋር የውሸት እንደሆነ አንቺ ብያታለሁ። አዎ ብያታለሁ። እንዳላወቅሽው አዎ ብያታለሁ። ለምን እንደዚህ ተባባላችሁ? እሷ ቮይሱን አውጣዋለሁ አንቺ ታውቂያለሽ ስላለችሽ ነው? አይ እንደዚሁ ቮይስ ምናምን ስለምትለጥፍ ተጠራጠርኳት። እሺ እና አግኝተሽ የለም ምናምን ስትለኝ አላገኘሁትም። እኔ የዚያን ጊዜ ያወራሁሽ እንደዚህ አይደለም አላገኘሁትም አልኳት። ተነጋግረናል። ትምጣና ትጠይቅ። እሺ ከዛ አንቺ ታዲያ ለምንድን ነው ስትወጪ ላይ ብላይ እኔም ለአማራ ሳይንት እንደዚህ ብያት ነበረ። ምናልባት ይሄ ነገር ስህተት ሊሆን ይችላል፣ ይቅርታ አማራ ሳይንት እኔ በእንደዚህ ነው ብለሽ ለምን አላልሽንም? ማሚ እናንተ እኔ እኮ ሁሉን ነገር ላነጋግራችሁ እኛም ብቻ አይደለም ሌላው እዛው ላይ አንቺ ላይ እኮ ይሄን ልናገር ነበር እኮ ሳሪ። ከትናንት ወዳ ማታ እንትና የገባ ቀን ማን ነው ስሙ የገባ ቀን ይሄ እኔ እንኳ ራሴ ከዛ በኋላ አንቺ ትናንትም ላይቭ ገብተሽ ነበረ ከትንሿ ጋር፣ ከትናንት ወዲያም ከነሙዬ ጋር ነበርሽ። ሰሞኑን እየተወራ ያለው ስለነሱ ውዝግብ ነው አለ። ሰላም አለ ምን ልታገ ሳሪ መውጣት እሷም ከ15 ደቂቃ መጣው ብላለች። ነፃ ራሳችሁን ለማውጣት ሁለታችሁም የተላላካችሁትን ቮይስ መስማት እንፈልጋለን። ያለበለዛ ግን አሁንም አንቺም አማራ ሳይንትም ሌሎችንም ጨምሮ ትንሿን ለማጥቃት መንገድ እየፈለጋችሁ ነው። እንደዛ ካልሆነ እናንተ የተነጋገራችሁበትን ነገር እኛ ማወቅ እንፈልጋለን። ለምን በዚህኛው ስልክ ልግባና ለዚህ ያሰማ ጥያቄ ለምን ዋሸሽ? በዛ ላይ አማራ ሳይንት አንቺ የምታወሪውን ቮይስ ለሌሎች ሰዎች ለምን ትልካለች? ይቀመጥ እያለች ትልካለች። 1 2 3 ሰዎች ልከውልኛል። አንድ ሁለተኛ ለምንድን ነው አንቺ በዚህ ልክ አማራ ሳይንትን መገመት የፈለግሽው? ለምን ምን ትጠቀሚያለሽ? ምን ታገኛለሽ? እሱ ጋር ተጨማሪ ደግሞ ልካልኛለች። ያንን እንትኑን ማንበብ እችላለሁ። ትጨርስና ያንቺን አብረን እያየ ነው ከመጀመሪያው እስከ መጨረሻው ሁሉም ሙሉ እንዲሆንልኝ ደውሎልኝ ነው የሄድኩት። ሲቤሽ ነበር አልፈለግሽም። ልምከርሽ፣ እሱ በገባበት ተከትለሽ አትሂጂ። ከመጣሽ ግቢ። እስከሚረጋጋ በትዕግስት ጠብቂ። ይስተካከላል፣ አይዞሽ። ማንን ነው ብላ መለሰችልሽ። እሷ ስለማን ነው የምታወሪኝ ብላ ደግሞ እንደገና መለሰ እንትን ጠየቀችሽ። ከዛ ምን ብለሻል? አቢራ ስላልተሸጠላት ልትዘጋው ነው፣ ሰው እንዲያግዛት አድርጉ ይላል ደግሞ ታች። ከዛ እንዴ ተከትለሽ አትምጪ እያልሽ እኮ ነው። እኔን ማንም አልተከተልኩኝ ጎሎኝ እንጂ ጎሎኝ ነው ምናምን ትላለች። እንትን ስክሪንሻት ስላደረገቻት እኔ ላለላ ቤት ሽር ተደረገልኝ እና እነሱ ማረው ሁሉም ይጫወታሉ እና ከዛ ሽር አደረጉልኝ። ሽር ሲያደርጉልኝ እኔ አጋጣሚ ላይቭ ልገባ ነበርና ሽር ሲያደርጉልኝ ሄድኩኝ። ከዛ ሂጄ ሳቡኝ። ሲስቡኝ እኔ ደግሞ ላይቭ ልገባ ነው በራሴ አልገባውም እና ወጣው። ከዛ አትከተዩ ምናምን የሚል ነገር በዚህ ላይቭ መጣልኝ። ማን ደግሞ አላውቀውም። ይሄን የቲክቶክን አዲሴ ነው ለእኔ አዲሴ ነው።
ከዛ በኋላ ነው እሷ እንደሆነች ያወቁኝ። ይሄንን አንቺ ቤት አይደል እንደ ፎሎ ያስደረኩት የዱባለ ልደት ቀን ነሐሴ 21 ታስታውሽ የለ? ይሄንን መጀመሪያ ያን ስሙ ማን ነበር የሚለው? ያን ስም እኔ አውልሽ ስም ቀይረሽ ነው የመጣሽው፣ ፕሮፋይል ቀይረሽ ነው የመጀመሪያ መጠሻ ፎሎ ያስደረኩሽውን አካውንት አውቀዋለሁ። ይሄንኛውን ግን አላውቀውም። ስምና ፕሮፋይል ቀይረሽ ከዛ የመጀመሪያ ጊዜ ስለሆነ እንደዚህ ያወራሽኝ እንደዛ ተከትለሽ አትምጪ የምትይኝ ለምንድን ነው? ማን ነው ተከትለሽ አትምጪ አልሽው አይደል? አንቺ እኔ ብዙ አካውንት ስላለ በእንግሊዝኛ የተጻፈ ከመጣሽ ግቢ ነው ያልኩሽ። ከመጣሽ ስስብሽ ግቢ። እኔ አሁን አትከተይ ማለት ምን ማለት ነው? ምን ችግር አለው? እናንተ ሽር ተደርጎልኝ ነው የመጣሁት። አትከተይ ማለት ምን ችግር አለው? አልኩኝ እንዳትከተይ አልኩኝ። እንዲህ ብያለሁ። እንዴ ሲያንብበው አንብበው እንዴ አትከተይ እስከሚረጋጋ ምን ብሎሽ ነው እስከሚረጋጋ ያልሽው? ምን መሆናችን እዛ በፊት እሱና እኔ ምን እንደሆነ አውቀሽ ነው እስከሚረጋጋ አትከተይ። ምንድን ነበረ ችግሩ? እንደተጣላችሁ ራስሽ ነግረሽኝ የለ እንደ ልጅ ነገር ነው እንታረቃለን ብለሽ እኮ በዋትሳፕ ጽፈሽልኛል። ራስሽ አለ የዋትሳፑ አልተሰረዘም። እንታረቃለን የልጅ ነገር ነው አልሽኝ። ከዚያ ከመጣሽ እሱ በውስጥ ነገረኝ። ይሄን ሪከርድ ስትሰሚ እኮ ነው የሪከርድ ምንድን ነው ያደረግሽው ስልሽ አንቺ ነሽ እንደ ያልሽው ስልኩን ምናምን ስልሽ ከዛ እንደዚህ ብሎ በቲክቶክ ጻፈልኝ ስትይ አይ የልጅ ነገር ነው እንታረቃለን ብዬ ላሽ አልኩሽ። ወሬ እንዳወራ ፈልገሽ ነበር። ከዛ የልጅ ነገር ነው እንታረቃለን አልኩሽ። ከዛ በኋላ ያን ያልኩሽ በይህንኛ ሪከርድሽን ስሰማ ነው ከእሷ ጋር ያለን ነገር እንደዚህ እያልሽ ጋ ምንድን ነው? እኔ እኮ አንቺ እንደ እናት እንደምትቀርብኝ እንጂ ከእሱ ጋር ሌላ ወገን እንደሆንሽ አላውቅም ነበር። ምንም አልወገንኩኝም እንጂ እኔ በፍጹም እግዚአብሔር ምስክሬ ነው፣ ሌላ ነገር የለም። ይሄንን ደግሞ ማንም ሰው ያውቃል። ይሄ ሁሉም ሰው ያውቃል። ይሄንን ለመጣው አትከተይ ብለሽ በፌክ በራስሽ አካውንት ለምን እንደዛ አልሽኝ? እስከ የሆነ ነገር ብለሽ እንኳን በራስሽ አካውንት ነው ማለት ያለብሽ። ሳብሽ እኮ ስስብሽ በፌክ ስምሽን እና ፕሮፋይልሽን ቀይረሽ መጠሽ እንደዛ ከማለት በዛኛው መጠሽ እንደዚህ አታድርጊ ማለት ደግሞ ሽር ተዳረበላ ቤት ደግሞ ሽር ይደረግልኛል። ለምን እንደሆነ አላውቅም። ከዛ ሶስታችሁ ናችሁ ያላችሁ አለላ አማራው አንቺ ምንድነው ግን አማራው ብላችሁ እንዳጠሩ ስሙ ከዚህ በኋላ እሱን ጥሩት። አሁን ማሚ በፌር የምትጠይቅሽን ጥያቄ በቅንና ነው። ምክንያቱም አንቺ ብዙ ነገር የምታውቂ ነሽ፣ ኤክስፒሪየንስ ነሽ። እቺ ልጅ ደግሞ ልጅሽ ትሆናለች። ስለዚህ ያለውን ነገር በቅንና ነው እንድትገነዘቢያት ነው የምንፈልገው። አዎ ተሳስተሽም ከሆነም እኮ ልጅሽ ናት፣ ይቅርታ ማለትም አለብሽ። እሱ ተከትሎ ሲመጣ እኔን ተከትሎ ሲመጣ ይገባል። እሷም ተከትላ ሲመጣ ነይ ግቢ ነው የምላት። አሁን ባለፈው የቁቀን እንኳን መጣ። እሱም ሆነ ቤት ሌላ ቤት ነበር መጣ ገባ፣ እሷም ገባች። ፋኖንም ሳብኩት፣ ሌሎቹ ሁሉንም ሳብኳቸው እና ተጫዋቱ በቃ ብዬ ስል ከዚያ ተነስቶ እንጃ ማን እንደሆነ ተነስቶ ሲል እሱ መጨረሻ ላይ ሄደ። እሷም ወጣች። ሰው አንድ አርግ ልናስገባ ስንል ወጣ። እኔ የምለው እንደው ሰው ይነቃል። በቃ እኔ ሰው ማያውቅ ነበር የመሰለኝና የአማራው ሚስት እንዳትይ ብለሽ በያለኝ ደውንትን ብሎ በእኔ እንትን ጽፎ በቲክቶክ ጽፎ እንዳትይ ሲለኝ እንዴት ይሄ ይሆናል ብዬ ለሰው ነገርኩኝ። ለሰው ስናገር ከዚያ አይ አሁን እየተነጋገሩ ነው፣ ትንሽ ጠብቂ ይታረቃሉ አለኝ። ከዚያ እሱ መልሼ ጻፍኩለት በቮይስ እኛ አንቺ ሳትሆኚ ብዙ ሰው ሞክሮ ያልሆነ ነገር ነው እና እሷ መታረቅ አለኝ። ከዚያ እስቲ እንጠብቅ ብዬ ስንጠብቅ መጨረሻ ላይ ይሄ የእርቁ ችግር ምናምን ሲመጣ ከጎኗ ነው የምሆነው፣ አመጣታለሁ አለኝ። አመጣታለሁ ሲለኝ በቃ ደስ አለኝ። አሁን ኩባ ሄዳለሁ ስመለስ አመጣታለሁ አለኝ። በቃ እሱን ነበር የምጠብቀው። ይሄን አመጣታለሁ ያለኝ በቅርብ ቀን ነው። ይሄ እነ ሳሪ ገብቶ ይሄንን ሁሉ ሀሳብ ከመስጠታቸው ከ2 ቀን በፊት ነው አመጣታለሁ ያለኝ። ይሄ የተጻፈው ግን ሴፕቴምበር ላይ ነው ማሚ፣ ሴፕቴምበር 17 ነው። ይሄ መቼ ነው ያን ፕሮግራም የነበረ? ትንሿ ይሄና እንደዚህ የተነጋገር ነው እንዳልኩ ብሎክ የተደራረግነ ከእሱ ብር ተበደሪ ያለኝ ጊዜ በእሱ ስም እሱ ነው ያለህ ብዬ ለወልደ ጊዮርጊስ ነገር ለምን እሱ አለህ ሲል እዛ እሱ ነው ያለህ ነው ያልኩት ስል ለምን በእኔ ስም ሲል የዛኔ ነው እየተነጋገር ነው። እሱ እዛ በኋላ እየዞረ ለእነሱ የእሱ ምስት ናት አትበሯት ይሆን ምን እንደሚያወሩ አላውቅም።
ግን መጣ እንደዚህ ነው እንዴት ተጣላችሁ ስትለኝ እኔ ይሄ የኩታራ ጠብ ነው እንታረቃለን ብዬ ዝም አልኳት። ጠየኳት። ስለዚህ ከዛ በኋላ ነው ያን ፕሮግራም የተዘጋጀው። የሆነ ፕሮግራም ነበር አንቺ ቤት ምንድን ነው እና ለላ የመሩት ፕሮግራም ነበረ። እሱን አላስታውስም። ከዛ በኋላ ነው ከአዲስ ዓመት በኋላ ነው። ከአዲስ ዓመት በፊት ነው ያማ ቋግሜ ላይ ነው። ቋግሜ መጨረሻ አካባቢ ላይ ማለት ነው። ኦኬ ቴንክ ዩ ነዚህ። ኦኬ እሺ ልጅቷ ማሚ በውስጥ እንደተጣሉ ታውቂ ነበር ማለት ነው። በውስጥ እንደዚህ አይነት ነገር እንደነበረ እኔ አሁን እንትኑ ኮሜንቱ ላይ ኦነስትሊ እንነጋገር ከተባለ አንድ እንትን አላየሁበትም። እዚህ ጋር የተጻፈው ስህተት አላየሁበትም። ምንድነው ቅድም ተደውሎልኝ ነበር ሄድኩት ስቤሽ ነበር አልፈለግሽም ልምከርሽ እሱ በገባበት ተከትለሽ አትሂጂ ከመጣሽ ግቢ እስከሚረጋጋ በትዕግስት ጠብቂ ይስተካከላል አይዞሽ የሚል ነው። ከአንድ እናት እንደዚህ አይነት ምክር የሚጠበቅ ነው። ነገር ግን እሱ አሁን